በጣም አረ ከብራዘል ዴቭም የከፋ ነው ቀሲስ ብራዘል ዴቭ ማረኝ አልኩህ እኮ ነው። እኔ በተለይ የተመቸኝ ወንጌል ወደ ውስጥም ወደ ውጭም ነው የሚሰበከው አለ። በቃ እኛ እኮ የምንለው ወንጌል እኮ እሑድ ለኛ ለራሳችን እንሰብካለን ለራሳችን እና እዚያ ቤት ወንጌል ግን ወንጌል ትንሽ ለመሳቅ ነው እንዴ? አሁን ከታች አዳጅ ሰው አሁን እና እኔን ለመሳቅ ነው ያስገባኝ ማለት ነው። ተው ያኛውን ቄስ ለትምህርት አስገብተህ የኛውን ቄስ ግን ጋዲ ዝም ትላለህ። ኧረ እኔም እኮ እንደው ቀሲስ ጥያቄ ለመጠየቅ ነበር የገባው ሳየው ግን ያው ከርዕስም እንዳንወጣ ብዬ ነው። ግን ብቻ ሳቄን እኔም በውስጥ ያፍኝ ነበር ቁጭ ያልኩት ረጅም ሰዓት። ሲሳይ ደህና ነህ ጋዲ? ቀሲስ ሰላም ብያለሁ። ቀሲስ ኦልሬዲ እንትና ዛሬ እኮ ቄስ በፍቄ ቲክቶክ ላይ ያሉትን ጥያቄዎች ራሱ አውቀዋሉ። ሰው ወደሚፈልገው ነገር ዛሬ እኮ ጋዲራ አልነበረም ሲሳይ ማስገባት የነበረ ቄስ ይገባ እኔን ነበር ማስገባት የነበረብህ። አሁን ጥያቄና መልስ ጋር ጨርስ እንዳትለኝ። አይ አይደለም እኔ ዜዶ እኮ ገብቶ እኔ ኦርቶዶክሳውያንና ካቶሊክ ወንጌል ሊሰበክላቸው ይገባል አይገባም ብሎ እኔ አሁን እኮ ቄሱ እንደተናገሩት እኮ ለዜዶ ራሱ እኮ ሊሰበክ ይገባል እኮ ወንጌል እንዴ ከተናገሩት። አሁን ትንሽ እንሳቅ፣ የመሳቅ ጊዜ ፈቀድልን ቀሲስ። አሁን ትምህርቱን ጥያቄ ጨርሰናል። ከታች ያላችሁ ሰዎች እንዳትቀየሙ። ኧረ በጣም እኮ አይደለም የኛ ግራውንድ። ስለዚህ ወደ አብርሃም ለመልሳችሁና በ8 ቀኑ ይስሐቅ ተገርዞ የገባበት ኪዳን አብርሃም በ99 ዓመቱ አምኖ የተገረዘበት ኪዳን ነው። ለምን ለአብርሃም እምነት ቀደመ፣ ግዝረት ተከተለው? ለምን ለይስሐቅ ግዝረት ቀደመ፣ እምነት ደግሞ ቆየው በአብርሃም ትምህርት ውስጥ የሚለውን ነገር ስናስብ አብርሃም በወንጌል ሲገኝ በውርስ የመጣበት ኃጢአት ብቻ ሳይሆን በእውቀት የሰራው የተግባር ኃጢአት አለበት። አሁንም ቢሆን ማንም የተግባር ኃጢአት ያለበት ሳያምን ቢጠመቅ አይደለም። ማንኛውም አዋቂ ሰው መጀመሪያ የእውቀት ኃጢአት ካለበት መስቀል ሊሰበክለት፣ ለኃጢአቱ የተሰራው የክርስቶስ ስራ ሊወራለት፣ በወንጌል ልቡ ሊሸነፍ፣ በመንፈስ ሊወቀስ፣ ለንስሐ ሊጠራ ይገባል። በዚህ እውቀት ነው ወደዚህ ኪዳን የሚመጣው። አብርሃም አምኖ እንደገና ሲገረዝ እንመለከታለን። ይስሐቅን እመን እንዳትልውት ምንድን ነው የሚያምነው? እሺ ጌታን ለምን ያምነዋል? እንዲያድነው ከምን? ከኃጢአት። ኃጢአት ምንድን ነው? መስረቅ። አልሰረቀም። ይስሐቅ የ8 ቀን ልጅ ነው። አያችሁ፣ እኛ ኃጢአት ብለን የምናስበውን የመስራትም ሆነ የመረዳት በዛም የመጠየቅ ማንነት የሌላቸውን ኢንዶሰንት ህፃናትን ነው እኔ አባትየው በገባውበት መንገድ ካልገቡ እያልን ያለ ነው። እንደዛ አይደለም ነገሩ። በመወለድ የገባበት ነው ማንነቱ። ኃጢአቱን የመጣ ማንነት ነው። በመወለድ ነው የገባው። በሌላ መወለድ ይጸዳል ነው ነገሩና በ8 ቀን ተገርዞ ዳነ። ይሄ መገረዝ እንግዲህ ወደ አዲስ ኪዳን ስናመጣው በብሉይ ኪዳን ማንኛውም ሰው አምኖ ተገርዞ ቤተሰባዊ አዳኝ ይሆንለታል። ያህዌ ማለት ነው። የእስራኤል ቤተሰብ ሁሉ አዳኝ ነው ያህዌ። በዚህ መንገድ በእምነት ብቻ ነው ወይ ካለን አይደለም። በእምነት ብቻ ከሆነ አብርሃም ጋር ይቆማል። ምናልባት አሁን 13 ዓመት እሱንም ከተቀበልን ይስሐቅ ጋር ይቆማል። ለማነው እስማኤል ጋር ይቆማል። ለይስሐቅ አይደርስም ይሄ ነገር። ያህዌም የአዋቂዎች አዳኝ እንጂ የቤተሰብ አዳኝ አይሆንም ማለት ነው። ስለዚህ ወደ አዲስ ኪዳን ስንመጣ እመን አንተን ቤተሰቦችም ትድናላችሁ ሲል ምንድን ነው የሚያምነው ሰውየው? ይሄ እመን የተባለው ሰው ለምሳሌ ኖህን ተመለከቱት። መርከቡን የሰራው እሱ ነው። ከነ ቤተሰቡ ሲገባ ነው የምትመለከት። በብሉይ ኪዳን ይሄን እያጠላው ነው የመጣ። ወደ ኤፌሶን መጽሐፍ ስንመጣ ይቅርታ አስረዘምኩባችሁ፣ ሰፊ ትምህርት ነው እንዳልኳችሁና እኔ ጋር ራሱ አሁን አንድ ተማሪ እንዲጨርስ ችግር የለውም። ቢረዝምም ችግር የለውም። ረገጥ አድርገው ቄስ። እሺ ኦኬ። ወደ ኤፌሶን መጽሐፍ ስትመጡ ምናልባት እዚህ ያላችሁ ሰዎች ገልጣችሁ ተከታተሉኝ። ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በደልና ኃጢአትን በእናን ያያያዘው። ብዙ ጊዜ እኛ ኖርማል ነው የምናነበው።
ምንድነው በደል ምንድነው ኃጢአት የሚለው አያሳስበንም ስናነባው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። የአሕዛብ ደብዳቤ ነው። ልብ አድርጉ። እነዚህ ሰዎች እንደ አይሁድ የግዝረት ታሪክ የላቸውም ወደኋላቸው። በደልና ኃጢአት ይለዋል። ኃጢአት ሲንፉል ኔቸር ነው። በደል ግን በእውቀት የተሰራ ኃጢአት ነው። የግብርና የውርስን ኃጢአት ነው ጳውሎስ ምክንያት አድርጎ ለመሞታቸው የሚነግራቸው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ይሄው አይልም። ሰውነታችሁን ባለመግረዝ ሙታን ነበራችሁ ይላል። አለመገረዝ ሙት ያደርግ ነበር እያላቸው ነው ያለው። ልብ አድርጎ በደልና ኃጢአት ኤፌሶን ላይ፣ ቆላሴስ 2 ላይ በደላችሁና ሰውነታችሁን ባለመግረዝ ይለዋል። አሁን አንድ ሰው በምንድን ነው የሞተው ብለን ስንጠይቅ በበደሉ በግብር ኃጢአቱ በእውቀት ኃጢአቱ እና የውርስ ነው የምንመጣው። ባይብሉ ላይ ብቻ ጀስት ምንድን ነው እያወራሁት ያለሁት የትራዲሽኑን አባቶች ምናሉ ወደሚለው የጥንቷ ቤተክርስቲያን ምን እያመነች ምን እያከናወነች መጣች የሚለው እናንተ ያው ተመራመሩበት እና አስፈላጊ በሆነ ጊዜ እሱን ማቅረብ ይቻላል። እና ወደ አዲስ ኪዳን ስንመጣ የመጀመሪያ መፈታት ያለበት ማን ይጠመቅ ሳይሆን ራሱ ጥምቀት ምንድን ነው የሚለውን ነገር። የጥምቀትን ውሃ ሻወር ከመወስድበት ውሃ የሚለየው ምንድን ነው? ለምንድነው ሐዋርያት ምን ላድርግ ብሎ ለጠየቃቸው ኃጢአተኛ ሁሉ ይህን ነገር የሚያዙት? ጳውሎስን ይኸው አይኑ ታወረ፣ 3 ቀን ጾመ፣ ሐናንያ መጣ፣ እጁን ጫነለት፣ አይኑ ተከፈተ፣ 3 ቀን አልበላህምና ብላ ሲለው አትመለከትም። ለምን ተዘገያለህ? አሁንም ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ብሎ ሲያስቸኩለው እንመለከታለን። ሐዋርያ ሥራ ምዕራፍ 2 ላይ ያሉት ወንድሞች ምን እናድርግ ባሉ ጊዜ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በክርስቶስ እየተጠመቁ የተስፋው ቃል ለእናንተና ለልጆቻችሁ ነው። አንዳንድ ሰባኪዎች ለልጅ ልጆቻችሁ ብሎ ሲያነቡት አያቸዋለሁ። ክፍሉ ግን ለልጆቻችሁ እንጂ ለልጅ ልጆቻችሁ አይልም። የጄኔሬሽን አድርገው ከእውነቱ ሊያሽኮልኩት ይፈልጋሉ። ያንን ጥቅስ አይልም። ለልጆች ለእናንተና ለልጆቻችሁ ነው ብሎ ይናገራል። የተስፋው ቃል ልጄን የዘለለ አይደለም፣ ቤቴን የዘለለ አይደለም፣ ለእኔም ነው ለልጄም ነው ብዬ እንዳምን የሚያደርገኝ እሱ ክፍል ነው። ግን ምንድን ነው የጥምቀትን ውሃ ከሌላ ውሃ የሚለየው የሚለውን ነገር ስናስብ ባይብል ስለ ጥምቀት ምን እያስተማረ መጣ ነው። አንዳንዶች ለምሳሌ ለምን ነው የምትጠመቀው ብዬ አንዳንድ ወዳጆችን ጠይቃለሁ። ውሃ ውስጥ ስገባ መሞቴን ስወጣ መነሳቴን ማሳያ ነው የሚል አቋም ባለው ዶክትሪን ውስጥ ያሉ ወዳጆች እሱን ይነግሩኛል። መልሼ የምጠይቀው አንድ ጥያቄ አለኝ እኔ እንዲህ እንድታስብ ያደረገ ወደዚህ ድምዳሜ ስለ ጥምቀት ያደረሰ ጥቅስ የትኛው ነው ብዬ ስጠይቅ ሁላችሁም እንደምታውቁት ሮሜ 6 ነው የሚጠቀሰው። ሮሜ 6 ከቁጥር 1 ጀምሮ ያለው ነው የሚጠቀሰው እና እኔ ደግሞ እስቲ ያነበዋለሁ። እኔ ሳነበው ወንድም የሚለኝን አይለኝም። ብዙ ጊዜ ምንድን ነው የሚለው? እንግዲህ ሙሉ ለሙሉ አላወርደው እችላለሁ፣ እናንተ ተከታተሉ። ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ይጀምራል። ምንድነው ጸጋ የመጣው? ሰው ኃጢአተኛ ስለሆነ ነው። በኃጢአቱ ምክንያት መዳን ስለማይችል እግዚአብሔር የሚያግዝን ጸጋ ሰጠው ሲል ይሄ ትምህርት ወዴት ያመጣል? ጸጋ የመጣው ኃጢአተኛ ስለሆንኩ ከሆነ በደንብ እንዲመጣ ኃጢአት በደንብ ልስራ ወይ? የጸጋ መምጫው መንገድ ኃጢአትን ማብዛት ከሆነ የሚል ድምዳሜ ጋር እንዳይደርሱበት ጳውሎስ መልሶ ያጥፈዋል። እና ጸጋ የሚመጣው በኃጢአት ጸንተን ስንኖር ነውን ሲል ነው። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን ብሎ የመጣው ጸጋ ያዳነን ብቻ ሳይሆን ለኃጢአት የገደለንም እንደሆነ ጭምር ማስተማሩን ይቀጥላል። እንዴት ነው ጸጋ የገደለን? አሁን እኛ በጸጋ የዳነን መዳናችንን ብቻ ነው እየሰበክን እየዘመርን የመጣ ነው እንጂ ያ የመጣው ጸጋ ለኃጢአት፣ ለዓለም፣ ለሰይጣን ገሎ ለእግዚአብሔር መንግስት ህይወት እንደሰጠን ድርብ ፓኬጁን ካላወራ ነው ጸጋ በከፊል ነው ሰዎች የሚረዱት። ለኃጢአት የሞትን እኛ ወደፊት በሱ እንዴት እንኖራለን ካለ በኋላ ወይስ ብሎ አንድ መሰረታዊ ጥያቄ ይጠይቃል። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ፣ ልብ አድርጉ፣ ዘንድ የሚለውን አስምሩበት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ፣ ገና አልሆኑም፣ ሊሆኑ ነው። ዘንድ የሚያሳየው ድሬዳዋ እሄድ ዘንድ ፕሌን ቲኬት ቆረጥኩ እንደማለት ነው። ትኬት ለመሄድ ቆረጥኩ ማለት ድሬዳዋ ገባሁ ማለት አይደለም። ለመሄድ ነው የቆረጥኩት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ፣ ለምን አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ይልና ከክርስቶስ ኢየሱስ ጋር
አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ብሎ አንባቢውን ጥያቄ ይጠይቃል። ይሄ የዝም ቤትም ጥያቄ መሆን አለበት ብዬ አስባለሁ። ለምንድነው የተጠመቅከው? ጥያቄ አታውቅም ወይ ነው። ምንድነው እወቅ የሚለው ጳውሎስ? የተጠመቅከው ከክርስቶስ ኢየሱስ ጋር አንድ ትሆን ዘንድ እንደሆነ አላወቅም ወይ? ስለዚህ ለእኔ ስጠመቅ ነው አንድ የሆንኩት እንጂ አንድ ሰሞን ከ6 ወር በፊት ያመንኩ ቀን የሆንኩትን በሚታይ መንገድ ለማሳየት አይደለም ወደ ገንዳው ምገባው ነው። ከዛ ክርስቶስ በአዲስ ሕይወት ከሙታን እንደተነሳ ይልና ስለ መቀበር ሲያወራ እኛም በአዲስ ሕይወት እንድንመላለስ አሁንም እንድንመላለስ በጥምቀት ከሱ ጋር ተቀበርን። ጳውሎስ ጥምቀትን መቀበሪያ ይለዋል። ወዳጄ ደግሞ መቀበሬን ላሳይ ነው የገባሁት ወደ ገንዳው ይለኛል። የትኛውን ነው የማምነው ነው? አፈታቴ ምንድነው? ወልካፋ ከሆነ እሱን ማረቅ ነው ትችላላችሁ። እና ከሱ ጋር አንድ እንሆን ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከሱ ጋር ተቀበርን ሲል ጥምቀትን የክርስቶስን ሞት ለመተባበር አንድ ለመሆን የሚካፈልበት ቦታ እንደሆነ ያ ክፍል ያሳያል። ገላትያ 3:27 የሚናገረው እሱ ነው። ሁላችን በእምነት በኩል የእግዚአብሔር ልጆች ናችሁ ካለ በኋላ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ለእኔ ስጠመቅ አንድ ለመሆን ነው። ያ ስርዓት ደግሞ ያለብሰኛል ብዬ አስባለሁ። ለዚህ ነው ቅድም ቆየት ብለዋል ገንዳ ውስጥ ረጥቦ መውጣትና ለብሶ መውጣት ይለያያል ያልኩት ከዚህ የተነሳ ነው። መልበስ ነው የሚለውን ነገር ያሳየናል። ስለዚህ ጥምቀት ከውሃ ባለፈ ሞትና ትንሣኤ ጋር ያደርሰኛል። እምነትም ሞትና ትንሣኤውን ነው የሚያነቃኝ። ስለዚህ እነዚህ ነገር ሰው ሲጠመቅ አንድ የሚሆነው ከክራይስት ጋር ነው። ሲያምን አንድ የሚሆነው ከክራይስት ጋር ነው። ስለዚህ ማንም ያለ ነው ኢየሱስ ነው። ሚንስ ኦፍ ግሬስ የምንለው ይህንን ነው። አባትየው በገባበት እምነት በኩል ልጁ ስለማይገባ እዚህ ጋር እንቆምና ከዛ ሎጂካል ጥያቄ ነው የሚነሳው። ምን ያውቃል? ለምሳሌ ሕፃኑ ምን ያውቃል? ከወዲህ ደግሞ መልሱ ምንድነው? ምን ይወቅ? ምን እንዲያውቅ ፈለግ? ከአዳም ጋር የሰራውን ኃጢአት እንኳን ሕፃኑ አንተም አታውቀውም ነው አባትየው። አንተም በአዳም ጋር ለሰራው ኃጢአት ለንስሐ አልተጠራህ። መንፈስ ቅዱስ ለውርስ ኃጢአት ማንም አልወቀሰም። ማንም ባልተወቀሰበት ጉዳይ ሕፃኑ ተለይቶ እንዲወቀስ ለምንድን ነው የፈለግነው ነው። በመወለድ ነው የመጣበት፣ በሌላ መወለድ ነው ወደ ኪዳን የሚገባው ነው በዚህ ሳይድ ያለው አመለካከት። ከዛ ውጪ ከኔ የተወለደ ድኗል አልዳነም የሚለው ቀጣይ ሙግት ነው የሚሆነው። አንድ ወዳጄ እንደዛ ብሎኛል። እኔ አምኜ ስለዳንኩኝ ከኔ የተወለደ ድኗል ሲል ኦኬ፣ አንተ በመድኃኒዓለም ልጅ በአንተ ይድናሉ፣ ወልደ የምታድን የትኛው መድኃኒዓለም ነህ የሚል ጥያቄ አቅርቤ ትዝ ይለኛል። እና ይሄ ትንሽ ከባይብሉ አጠቅል አስተምሮት ያለፈ ይመስለኛል። የአብርሃም ልጅ በ8 ቀን ባይገረዝ ምን ይፈጠር ነበር ስል ከእምነት አባት ከአብርሃም መወለዱ አያድነውም። ያቺ ነፍስ ከወገኗ ተለይታ ትጥፋ ብሎ ከአብርሃም ወገብ የወጣን ለማጥፋት እግዚአብሔር ሲዝት እንመለከታለን። እና የ8 ቀን ልጅ ላይ ለምንድን ነው ትጥፋ የሚለው እግዚአብሔር ብለን ስንጠይቅ ነገሩ የቀን አይደለም፣ ነገሩ የስጋ አይደለም፣ ነገሩ ደግሞ የነፍስ ብስለት ሳይሆን የስፕሪት ጉዳይ ነው። ኃጢአት መጀመሪያ የገደለው የሰውን መንፈስ ነው። ሕፃን መንፈስና አዋቂ መንፈስ የሚባል የለም። ለአንተም እፍ ነው፣ ለእሱም እፍ ነው። በመንፈስ አትበላለጡም። ኃጢአት አታክ ያደረገው እሱን ነው። ዳግም የሚወለደውም ስፕሪት ነው የሚለውን አቋም ይዞ ነው ይሄ ነገር የሚሄደው። እና በጣም ሰፊ ነው። ብዙ ሎጂካል ጥያቄዎች አሁን ከወዲያ ሰፈር የሚጠየቅ የእኛ ቤት የሚመልስ ብቻ አይደለም፣ የእኛ ቤትም ያልተመለሱ ለጥያቄዎች አሉ። ዋትስ ኔክስት? ለምሳሌ አንድ ወዳጄን ጠይቄው ነበረ። በጌታ ቀኝ የተሰቀለው ሰውዬ ሳይጠመቅ ኔዳ ነው። እንደውም በአንዳንድ መጽሐፍቶች ላይ ያለው ይሄን ነገር ትልልቅ ሰዎች ይጠቀሙታል። እና ሳይጠመቅ ኔዳ ነው። ስለዚህ እንዴት ጥምቀት ያድናል ትላለህ? መጀመሪያ እኛ ያድናል የምንለው ኢየሱስን ነው። ወደ አዳኙ ኃጢአተኛ የሚሄድበት ሚንስ ኦፍ ግሬስ እምነትና ጥምቀት ናቸው ያልን እያስተማርን ያለ ነው። እና የጠየቁት ምንድን ነው? በጌታ ቀኝ የተሰቀለው ሰው አምኖ ነው ዛሬ በገነት ትገባለህ የተባለው፣ አልተጠመቀም ሲለኝ የጠየቅኩት ጥያቄ እኔም ጥያቄ ነበረኝ። አንተ የተጠመቀው ለምንድን ነው ስል ሞትና ትንሣኤውን ላሳይ አለ። ኦኬ ወደ ሰውየው እንምጣ። እዛ ጋር ጌታ ሞቷል ወይ? አልሞተም። ተነስቷል ወይ? አልተነሳም። ጥምቀት ታውጇል ወይ? አልታወጀም። እና ምን እንዲተባበርልህ ነው መስቀል ላይ ያለውን ሰውዬ እኔ ከመስቀል ወዲህ ላለሁት ሰው ማስረጃ ልታረግ የደፈርከው? ምላሽ አልነበረም። ምክንያቱም ጥምቀት ሞትና ትንሣኤን መንኪያ ከሆነ እዛ ጋር ሞት አልተሰራም፣ ትንሣኤ አልተሰራም፣ ጥምቀትም አልታወጀም። የብሉይ ኪዳን ሰው ነው ያ ሰው፣ የብሉይ ኪዳን የኋላ ሰው ነው። እና እንደዚህ አይነት ብዙ አይነት ጥያቄዎች አሉ ሕፃናትን በተመለከተ
ስልክ ገብቶብኝ ነው። ሁላችንም ጋር ነው የተቋረጠበት። ቆይ ስልክ ገብቶብኝ ነው አለው። ተመልሳል። ቀጥል። አሁን አለ ቀጥል። ስልክ ገብቶ ነው እንትን መኪና ማስገባት አለብኝ ከደጅ ድንገት እግር ጥሎኝ የገባሁት እና እንደው ሰብሰብ ላድርገው። ጥያቄ ካለ በቀጠሮ ሌላ ቀን መምጣት እችላለሁ። እና ይሄ ያላመነ ግን ይፈረድበታል የሚለውን ሀሳብ ጋር ያለው እሱ ልጠቅልለው እና ጨረስ። አሁን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብዙ ጊዜ ይባላል። እኔ የምጠይቀው ምንድን ነው ቴዎሎጂያንስ እዚህ ውስጥ ካላችሁ ያው ክፍሉ ጀስት የመጽሐፉ ክፍል እንዳልሆነ ታውቃላችሁ። ግን ለሁሉም ይሄ እውቀት አስደንጋጭ ስለሚሆን ሁላችንም በምንቀበለው እንኳን ብናስበው ያመነ የተጠመቀ ከሚለው ነው አብዛኛው ሰው የሚያነበው። እና ምን ጠይቃለሁ እኔ ምን ልመን በዚህ በማርቆስ በማርቆስ ጥቅስ ውስጥ ያመነ የተጠመቀ ብሏል። ኦኬ ምን ልመን ስል ጌታን ይለኛል ሰውዬው። አንተ አትበለኝ ክፍሉ ይበለኝ ይላለሁ እኔ። ለምንድን ነው ክፍሉን አብዛኛው ሰው ቆርጦ ነው የሚያነበው? ያመነ ብሎ አይጀምርም። ቁጥር 15 እንዲህም አላቸው ብሎ ነው የሚጀምረው። ሪፖርት ስፒች እንዲህ ነው የሚጀምረው። ምን አላቸው? አሁን ንገረኝ። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ስበኩ። ይህን የሚሰበክ ወንጌል ያላመነ ያልተጠመቀ ምን ሆነ? ይህን ወንጌል ያላመነ ይፈረድበታል። እውነት ነው። ወንጌል ሲሰበክ አምነህ ካልሆነ በስተቀር ወንጌል ሳይሰበክ እምነቱም ጋር ሆነ ጥምቀቱ ጋር መምጣት አትችልም። ክፍሉ የሚለው ይሄንን ነው። ግን ያላመነ እንጂ ያልተጠመቀ አይልም የሚል ደግሞ አይነት እንዲህ ጥያቄ ከተነሳ እኔ ችግር የለብኝም ከዚህ አባባል ጋር። በቀጥታ የምጠይቀው ምንድን ነው? ልጅህ ያምናል ወይ ነው። አዎ አይለኝም። ለምን? አዎ ካለ ለምን አታጠምቀውም እለዋለሁ። የማያጠምቀው አያምንም ብሎ ስለሚያምን ነው። አያምንም ካለ ይፈረድበታል የሚለው ጥቅስ አይመለከተውም ወይ? ልጁን ያላመነ ያልተጠመቀ ልጅ ይዞ ነው ያለው ሰውየው። በየትኛው አማራጭ በኩል ነው እንደ ዳነ እርግጠኛ ሆኖ የሚንቀሳቀሰው? ለዚህ ከወዲህ የምናነሳ ጥያቄዎች አለ። አይጠየቁም አይነት ነገር ከሆነ ያለው ለዛ የሚያበቃ ድምዳሜ ያስፈልገናል። ነገሩ እንኳን እነሱ እኛም የተጠየቅን አይደለም ያለ ነው። ጥያቄያችን ሁሉ ክርስቶስ ኢየሱስ በመመለስ አበን ስላረካ እና ሰፊ ነው። እኔ ወደ 11 የሚጠቁ ጥቅሶች አሉ ጥምቀትን በተመለከተ። እነሱን ሁሉ ሰብስቦ መጭመቅ ይጠይቃል፣ ትራዲሽን ማየት ይጠይቃል። ከዛ ቀጥሎ ይህንን በማመን የቀደመችው ቤተክርስቲያን ትቀድመናለች አይደለ? እውነቱን በመቀበል ያነበበችውን በመረዳትና በመተግበር ደግሞ የቀደመችው ቤተክርስቲያን ትበልጠናለች። እኔ ያለሁትኝ 21ኛው ሴንቸሪ ላይ ነው። እነሱ ደግሞ እውነቱ ጋር ያሉት 2ኛው ሴንቸሪ ላይ ነው። ያው አንድ ሰው ሲናገር ስለሰማው ነው ይሄ 2ኛው ሴንቸሪ ላይ ወዲህ የመጣ ነው ሲል፣ ታዲያ መቼ እንዲመጣ ነው ያስበው? 1ኛው ሴንቸሪ ባይብል ራሱ ነው። 2ኛው ሴንቸሪ ነው አባቶች ዘመን የሚሆነው። ከኔ ይልቅ ለመጽሐፉ ለፈርስት ሴንቸሪ ልምምድና ስርዓት ቅርቡ የሆኑት ሰከንድ ሴንቸሪ ያሉት አባቶች ናቸው። እነሱ ስህተት ሆነው ከ21ኛው ሴንቸሪ በኋላ ያለውት እኔ ልክ ለመሆንበት ምንም እውነታና መሟገት የምችልበት አይነት ሪያሊቲ የለውም። ስለዚህ ምን እያመኑ መጡ የሚለውን ወደኋላ ማየት ነው። እነ ቱርቱሊያን ምን ያምናሉ፣ እነ ፖሊካርፕ ምን ያምናሉ፣ እነ ኦገስቲን ምን ያምናሉ የሚለውን ነገር ታሪካቸው ወደኋላ እየሄዱ ማየት በጣም አስፈላጊ ይመስለኛል። እና እንደምናየው ማንም በቃ ቲክቶክ ላይ ገብቶ ቀለል አድርጎ ቀለውት አናንቆ አዋርዶ እንደሚያወራው አይደለም። ዲፕ ነው ይሄ ነገር። እኛ ስንሰማ እየሳቅን ነው የምንሰማው። እንደዚህ አናንቆ ምናምን ጥፉ ውጡ ምናምን ስቃለሁ ማለት ለአንዳንዶችም ኮመንት ላይ ታችሁ ከሆነ እጽፍ ነበረ። እስቲ ደውሉልኝና እናውራ፣ እንዴት እኛ እንደምንረዳው ከኛው ስሙ፣ ከዛ በኋላ እኛን ከተረዳችሁ በኋላ ወደ ሞግቱ መምጣት ይቻላል የሚለው ነገር አስባለሁ። እና እያንዳንዱ ቸርች ውስጥ የከበረ የራሱ የሆነ ትኩረት የተሰጠው ድምዳሜ ያገኘ ትምህርት አለ። የእኛ ድምዳሜ ይሄ ነው። እዛ ሰፈርም ያለውን የማከብረው ፓርት አለ፣ የማልነቀው ፓርት አለ፣ የምገዛው ፓርት አለ። በእንደዚህ አይነት መንገድ እየተረዳዳን ካልሄድን ድንጋይ መወራወሩ ጀስትሮ አይደለም ብዬ አስባለሁና በጣም ይቅርታ ሰዓታችሁን ወሰድኩ። ተባረኩ። ሲሲ አንድ ጊዜ ሀንቼ
አንዴ ይድርሰኛለሽ ሲሲ ላመስግነው። ቆይ ቄስ ላመስግነው። ቴንክ ዩ ቄስ ፍቄ በጣም ደስ የሚል መልስ ነው የመለስክልኝ። በጣም አመሰግናለሁ። ተባረክ። ግን ፎሎ ባክ ብትመልሱ ደስ ይለኛል ስለምፈልግ። እሺ 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 ሲሲ አንድ ጊዜ ላውራ። አንድ የመጨረሻ በቃ ቄስ በፍቄ አንድ የመጨረሻ ጥያቄ ጥያቄ። እሺ ይቅርታ፣ በጣም ይቅርታ። በጌታ ራስ ዙሪያ ነው የምጠይቀው። ጥያቄው ስራ ላይ ስለነበርኩኝ ተመልሶም ከሆነ ይቅርታ በጣም ካልተመለሰ ግን ትመልስልኛለህ ከይቅርታ ጋር ቄስ በፍቄ። ጥያቄን ከተሳሳትኩኝ ኪንግ ናታ ኖ አይደለም። አቤል አንዴ ጥያቄን ይስማኝ አንድ ጊዜ። ኧረ ሰው የሰው ጊዜ አትመጣ። አንድ ጊዜ ሚውት አድርግልኝና አንድ ጊዜ ጥያቄ ልጠይቅ። ሰው ሲያወራማ መሀል ላይ አትግቡ። እናንተ እያወራችሁ እየሰማናችሁ ያ ሚውት አድርጌላለሁ። ጠይቅሽ ሚውት አድርጌላለሁ። ኦኬ። አይ በመሀል ሲገባ ነው አቤል። ቄስ በፍቄ ሉተራን ዓለም አቀፍ ቤተክርስቲያን ናት እና የራሷ የሆነ ኮንፌሽን አላት። እዛ ኮንፌሽን ላይ ሉተራን ከተሳሳትኩኝ ታርመኛለህ። በጌታ ራስ ዙሪያ ሳክራመንታል ዩኒየን የክርስቶስ ስጋና ደም ከህብስትና ከወይኑ ጋር አብሮ ይገኛል ብለው ነው የሚያስቡት እና ሪል የሆነ ክርስቶስ ይገኛል ብለው ነው የሚያስቡት። ስለዚህ ኢትዮጵያ ውስጥ ያለችው ሉተራን ቤተክርስቲያን ያንን ነገር ትቀበላለች፣ ታምናለች። እንደዛ ብላ ነው የምታምነው። ሪል ሲል በየትኛው በካቶሊክ እሳቤ ማለት ነው ወደ ትክክለኛው ሊትራል ወደ ሆነው ይለወጣል ብላ ታምናለች የሚል ነው። አዎ ታርመኛል ያልኩት ያንን ነው። ጥያቄን ከተሳሳትኩኝ ታርመኛል ያልኩት ያንን ነው። ማለት ከህብስቱ ጋርና ከወይኑ ጋር አብሮ በህብረት ይገኛል ብላ ነው የምታስበው። እንደዛ ብላ ነው የምታምነው። አዎ ምንም በሉትራን ደረጃ ለዚህና እዚህ ሀገር ቤትና ምንድነው አበሻ ሀገር የሚባል ለውጥ የለም። ባር ኮንፌሽናል አንድ አይነት አቋም ነው የምንይዘው፣ እሱ ነው የምናቀነቅ ነው። ቅድም አስቀምጨዋለሁ። ያን የምናምንበት ምንድን ነው? ይሄ ለምሳሌ በሚታየው ቂጣ ውስጥ ለምሳሌ ክራይስትን ራሱ ይኸው ጀስት አምላክ ሰው ሆኖ የመጣበት ስትመለከት ቅድም በጥምቀት ላይ ተናግሬው ነበረ። ልክ እንደ ከውሃው ጋር አያይዤ ማለት ነው። ኤችቱኦ ብቻ አድርገው ጥምቀት ነው ውሃ የሚያስቡ አሉ። አይ ኤችቱኦ አጋንንት አያስችልም፣ ሰውን በመንፈስ አይሞላም። ስለዚህ ከውሃ ያለፈ ነገር አለ እዛ ጋር በእምነት ካልሆነ በስተቀር ማትረዳዋለህ። እንዳልኩት ሁሉ ህብስቱ ስታየው ህብስት ነው። ከዮሐንስ 6 ጀምረን ነው እኛ የምናያይዘው። ጀስት ስጋዬን ያልበላ ደሜን ያልጠጣ እያለ አውርቶ ከዛ ይሄ ሰው ስጋውን ሊሰጥ እንዴት ይችላል የሚል ጥያቄ ሲያነሱ ብዙዎቻችን ልብ ብለነው እንደሆነ ባላውቅም ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ እዛ ክፍል ላይ ተናግሯል። ስጋዬ ይለዋል፣ ግን እውነተኛ መብል ነው እንዳለው አት ዘ ኤንድ እውነተኛ መብል ቆርሶ በእጁ ይዞ ነው ስጋዬ ነው ያላቸው። አት ዘ ኤንድ እውነተኛ መጠጥን ቀርቶ ነው ምን ያላቸው? ደሜ ነው ያላቸው። ይህንኑ ወደ ቆሮንቶስ ስናመጣው ሳይገባው ይህንን ስጋ ይህንን ጽዋ እና እንጀራ የበላ ይልና የበላው እንጀራ ነው የጠጣው ጽዋ ነው የጌታን ስጋና ደም ስለማይለይ ለራሱ ፍርድ ይበላል ይላል። ኢናዲሽን ደግሞ የጌታ ስጋና ደም ዕዳ አለበት ይላል። በዕዳ ደረጃ የተጠየቀው ስጋና ደም ነው። ማንኛውም አበዳሪ የሚጠይቀው ያበደረህን ነው፣ የሰጠህን ነው የሚጠይቅህ። አሁን አይ ቂጣን የሰጠኝ ቂጣን የበላሁት ብለህ የምታመልጠው አይደለም። ስጋ ነው ይላል፣ ደም ነው ይላል ዕዳው። ውጤቱ ስንል በስጋ ከመሞት ጀምሮ በህይወት እስከ መድገም በአንዳንድ ህመም እስከ መጠቃት ድረስ ዲቫይን አግሬሲቪቲውን ሲገልጥ እንመለከታለን በዛ ቦታ ላይ እና እነዚህን ሁሉ ታሳቢ በማድረግ እኛ እንደ ተራ ምሳሌ እንደ ተራ ነገር አድርገን አናየውም። ይሄንን በጣም ዲፕ የሆነ ብልጫ ያለው በቀጥታ ከክርስቶስ ስጋና ደም ጋር ህብረት የምናደርግበት አንዱ ቅዱስ ሚስጥር ነው ብለን ነው የምናምነው። ሚስጥር ያስባለውም ይሄ ነው። በሚታይ ነገር ውስጥ ከማይታይ በእምነት ብቻ ከምታስተውለው ነገር ጋር የምታብርበት መንገድ ነው። ይቅርታ ቄስ፣ እንደው አንድ ጥያቄ በጣም ይቅርታ፣ አይኖ መሽቷል ምናምን፣ ግን አጭር ጥያቄ ነች። ኦኬ። ቅድም ሲያስተምሩ ህፃናትን የምናጠምቀው እንዲድኑ ነው በመካነ ኢየሱስ ብለውናል። እና ያልተጠመቁ ህፃናት አይድኑም ማለት ነው? እስቲ ጥያቄ ልጠይቅሽ። ሰው የሚድነው ዳግመኛ ሲወለድ ነው አይደል? ወይም ደግሞ ከእናቱ ማፀን ድኖ የሚወለድ የለም አይደል?
እኔ መካነ ኢየሱስ ነው ያደግኩት። ያው ብዙ ጊዜ እንደዛ አይደለም ብለው ስለሚያስተምሩ ነው። እሺ እኛ ምናምነው ምንድን ነው ጀስት ቅድም ከጥላ ጀምሮ ነው እንዳለ ያስቀመጥኩት። ሰው አዳማዊ ኃጢአት ነን ማለት አዎ፣ በአንዱ በአዳም ምክንያት ሞት ለሰው ሁሉ ደረሰ፣ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ ነው የሚለው እና ለመሞት ኃጢአት መስራት ድረስ ማርፈድ አላስፈለገኝም፣ ምክንያቱም ከሞተ ዘር ስለተወለድኩኝ ማለት ነው። ለዚህ ነው ኃጢአት ሰርቼ አልሞትኩም፣ ከሞተ ተወልጄ ነው የሞትኩት። ጽድቅንም ሰርቼ አልዳንኩም፣ ጽድቅን ከሰራው ከክርስቶስ ተወልጄ ነው የዳንኩት። ይህን ላስተዋለ ሰው ይሄ ያው የአንቺ ጥያቄ ግልጽ ነው መልሱ። ስለዚህ ህፃናት ካልተጠመቁ አይድኑም ማለት ነው። ዳግም ካልተወለዱ ማንኛውም ሰው የሆነ በእድሜ የሚሸነሸን አናድርገው። ሳልቬሽንን ዳግም መወለድ ያስፈልጋል። ስለዚህ መታዘዝ ነው የሚያስፈልገው። አብርሃም ለመገረዝ ብቻ ሳይሆን ለመግረዝም አምኖ ነበር። አሁን አምኖ ለመጠመቅ ነው አብዛኛው ሰው ያመነው እንጂ በዛው እምነት ደግሞ አምኖ ለማጥመቅ ወደ ኪዳኑ ለመግባት ለምሳሌ ቆርኔሌዎስ አመነ ከቤተሰቡ ሁሉ ጋር፣ ሊዲያ አመነች ከቤተሰቦቿ ሁሉ ጋር፣ ያ ወይኒ ቤዘበኛ ከቤተሰቦች ሁሉ ጋር፣ አንድ ሌላ ቤተሰብ አለ እና አንድ ወዳጄ ምን አለኝ እንደ ህፃናት ባይኖሩስ አለኝ እና ያው እንደው ላስቃችሁ ብዬ ነው ምነው አራቱንም ቤተሰብ ላንተ አደረግከው ባይሆን እንካፈላቸው አልኩት። እንደው ሁለት እንውሰድና ቢኖሩስ የሚለው ባይኖሩስ 50% እንጂ 100% ሆኖ ለአንተ ሊያጋድል የሚችል የሙግት ቀጭን መስመር ሊሆን አይችልም። ስለዚህ ቢኖርስ እኔም 50% አለኝ እዛ ውስጥ። ስለዚህ በዛ አይነት መንገድ ብናየው ጥሩ ነው። እኔ እንደው እቺ ጆክ ናት፣ ኖርማል በቁም ነገር አትያዙብኝ። አሁን እኮ እዚህ ውስጥ ያላችሁ ሁላችሁም ከኦርቶዶክስ ተወልዳችሁ ተጠምቃችኋል። ከዛ በኋላ ደግሞ ሙሉ ወንጌል መታችሁ ደግማችኋል። ስለዚህ አትሊስት የመድገም ቻንስ ነበራችሁ። እርግጠኛ ላልሆንበት በእልህ ከመሄድ አጥምቀው ልጅህን የማይጠቅመው ከመሰለ ደግሞ ድገመው ሲያድግ። እንዲሁ እርግጠኛ ላልሆን ነው ነገር ይዘነው መሄዱ በራሱ እኔ አዋጭነቱ ለምሳሌ የኔ ልጅ ተጠመቀች የአንቺ ልጅ አልተጠመቀች የምንበል ሁለቱ ወደ ጌታ ቢሄዱ እውነት አለመጠመቅ ምንም ባያጎዳቸው የኔ ልጅ ውሃ ስለነካት ሰማይ ተቆጥቶ ሲኦል አይከትብኝም። ኢንኬዝ ግን እኔ እንደምለው ከሆነ ግን ቀልጧል ያንቺ ልጅ። ስለዚህ እርግጠኛ ላልሆንበት ነገር ብዙ መሟገቱ እኔ አላስኬደኝም። ቸርች ምን እያመነች መጣ? ለምሳሌ የኒቅያን ጉባኤ የኒቅያን የሃይማኖት መግለጫ መጨረሻ መዝጊያውን ስትመለከቱት ለኃጢአት ስርየት በምትሆን በአንዲት ጥምቀት አምናለሁ ብሎ ነው የሚዘጋው። የሐዋርያት ክሪድ የተብራራበት በጣም ድንቅ የሆነ ክሪድ ነው ያለው እና እነዚህን ሁሉ ወደኋላ አይቶ የጥንቷ ቤተክርስቲያን ምን እያመነች መጣች የሚለውን ነገርም አብሮ መያዙ ጥሩ ይመስለኛል። በጣም ውድን ነው። ልጫን አልፈለግኩም በዚህኛው እንትን ላይ በሀሳብ ኖርማል ፍሰት በሁለት ክንፍ መብረርን አምናለሁ እና እንደዚህ እናምናለን። እንዲህ በማመናል መጽሐፉ ችልም አቋሜን እንዲል ላንቀውም አልፈልግም። መጽሐፉ የሚለውን የሚመስል 50+ እንኳን ከደረስኩኝ እሱን ወደዛ አጋድላለሁ። ይሄን ነው አሁን እዚህ እምነት ላይ ምን አቆየህ ካልሽኝ እንዲህ ማመኔን ያቆየኝ። ከዚህ ሊያወጣኝ የሚችል ደግሞ ሌላ አቋም ካለ ዌልካም። እስካሁን ስላልመጣ ነው አሁን የሆንኩት ለማለት ፈልጌ ነው። ተባረኩልኝ። ሲሲ አንድ ቄስ ከመውጣቱ በፊት ግን የመጨረሻ አንድ ጥያቄ ብቻ የመጨረሻ ከዚህ በኋላ ጥያቄ አለ። ቆይ አንድ የጋዲ ጥያቄ አለው መሰለኝ። የመጨረሻ አንድ ጥያቄ ብቻ ሲሲ አስቀድመኝ። ለዛ ችግር የለውም። እኔ ቀሲስን ሌላ ቀን ችግር የለውም። ዛሬ ገና ነው የሰማኋቸው። ሌላ ቀን አገኛቸዋለሁ። አንዳንድ ላነሳላቸው የምፈልገውም ጥያቄ አለና ከቅድም ጀምሮ ላነሱት ሀሳብ እውነት ለማውራት መልካም ሀሳቦችን አንስተዋልና ዛሬ ሳክረመንት ዙሪያ ስለሆነ የተናገሩት ሲሶዬ በተለይ ከሐዋርያ ቅብብሎች አንጻር ላነሳላቸው የምፈልገው ጥያቄ አለ። ሌላ ቀን ችግር የለውም። ዛሬ ስለመሸባቸው ሲሲ ልቀጥል? እሺ ቀጥል። እኔ ጋር ስለሚያስተጋባው ሚውት ላድርግላችሁ። ቀጥልሽ። እሺ ቄስ ሰላም ላንተ ይሁን። እንግዲህ በጣም ብዙ ጊዜ
ተገልግለናል፣ በጣም ተጠቅመናል። ያው ሰሜን ሙሉ ወንጌል እየመጣ ብዙ ጊዜ አገልግለናል። የውድ ፕሮግራሞች ሳይቀር ሁሉንም ኮንፈራንሶች ሳይቀርና በጣም ብዙ የተጠቀምንብህ ወንድማችንና በጣም ነው የምወድህ ማከብርህ። ተባረክ። ስላየውም እዚህም ስላገኘው ደስ ብሎኛል። ጥያቄ ምንድነው አሁን ሲሰጥ የጌታ እራት ሲሰጥ በፔንቴኮስታል እንግዲህ በሙሉ ወንጌልም የመጀመሪያ ቀዳሚ ሆና ስለምትነሳ በደንብ ስለምታውቃት ቤተኛም ስለሆንክ ሲሰጡ ይሄ ምሳሌ ነው ለአንተ፣ ይሄ የጌታ ስጋ ምሳሌ ነው እያሉ ነው የሚሰጡት ወይስ ስለአንተ የተቆረሰው ስጋ ነው የፈሰሰው ደም ብለው ነው የሚሰጡት? እሱን በደንብ አዌርነሱን ቢሰጥ ብዬ ነው። እውነቱን ለመናገር እንደውም በትልቅ ፍርሃትና መንቀጥቀጥ እንደውም አንዳንድ ሰዎች ፈርተው ሁሉ ሳይወስዱ የሚወጡበትም የሆነ አንድ ሙሉ ወንጌል ቸርች ላይ አጋጥሞኛል። እና ለምንድን ነው የሚሸሹት? የተሰጠው እኮ ለኃጢአተኞች ነው፣ እንደውም ኃጢአተኛ ሊጠጋው እንጂ ሊሸሸው የሚገባ ጉዳይ አይደለም የሚለውን ነገር ሁሉ በሌላ ጊዜ እያስተማርኩበትን እንትን ያለው እያወራን ያለ ነው። ሪትን ከሆነው አስተምሮት አንግል እንጂ በመድረክ ላይ የሚደረጉት በከፍተኛ ጥንቃቄ፣ በከፍተኛ ፍርሃት፣ ከብዙ የንስሐም ጸሎት ጋር በተያያዘ መንገድ ነው። እኔ ኦልሞስት 80% የማገልገል እድሉ ያለኝም በፔንቴኮስታልስ መድረክ ላይ ስለሆነ ሁሌ የማየው ነገር ይሄ ነው። አንዳንድ ጊዜ ወረቀት ላይ ያለውና በመድረክ ላይ የሚከናወነው ነገር ብዙ ቦታ ላይ ሲለያየ ያለውና አንተ እንዳልከው ነው ያየሁት፣ የምሰማውም እሱን ነው። ግን ቴዎሎጂ ገብተህ ስትማር ቪዎችን ስታጠና የሚነገሩትን አቋሞች ነው አሁን እዚህ ላይ ያነሳ ነው። ኦኬ፣ ያው አንዳንድ ወንድሞች ኢንቫሊድ ነው ምክንያቱም ምሳሌ ብለው ይሰጣሉ ይላሉና እኔ ደግሞ እንግዲህ ያደኩባት ቤተክርስቲያን ላይ ሲሰጠን አሁን እንዳልከው ከ15 ቀን በላይ ነው ጾም ጸሎት የሚደረገው ንስሐ የሚገባው። ሲሰጥም ይሄ ስለአንተ የተቆረሰ የክርስቶስ ደም ስጋ ነው፣ ይሄ ስለአንተ የፈሰሰ የክርስቶስ ደም ነው ተብሎ ነው የሚሰጠን። ያም የክርስቶስ ስጋና ጥሩ ጥያቄ ስላነሳ ጆይ ሳክራመንት ቫሊዲቲ ላይ የተወሰነ 1-2 ደቂቃ ቄስ በፍቄ ቢልበት አንድን ሳክራመንት ቫሊድ ነው ኢንቫሊድ ያደረጋቸው ነገሮች ምንድን ናቸው የሚለውን ነገር 1-2 ደቂቃ። እሺ፣ ያ እኔ መስሎኝ ነበረ። እሺ ቴንክ ዩ። ያው ገብቷል ቄስ ቫሊድ ነው ኢንቫሊድ የሚለውን ቅድም በደንብ ያወራሁት መሰለኝ በጌታ እራት ላይ ያለውን ሀሳብ ዝም ብዬ እግር ጥሎኝ በገባሁበት ነው። እንግዲህ በጣም ዲፕ የሆነ ነገር እያወራን ያለ ነው። እኔ ልናገር የምችለው ከሉትራን አንግል ያለውን አረዳድና አመለካከት ነው። በቡክ ኦፍ ኮንኮርደንስ ላይም ተቀምጠዋል። በእኛም ካታኪዝሞች ላይ የተቀመጡ ነገሮች ናቸው። ይህ በጣም ግልጽ የሆነ ነገር ይመስለኛል። ዋናውና ትልቁ ነገር ጥምቀትንም ሆነ ቅዱስ ቁርባንን እግዚአብሔርን ካችሁ ባለበት ወይም ተጠጉት ባለበት መንገድ መጠጋታችን ነው ቫሊድም ኢንቫሊድም የሚያደርገው። ምን ገብቶን ወደዛ እውቀት መጣን ነው፣ በምን እውቀት ለሰዎች ዘረጋ ነው። እሱን ዋናው ነገር። ለዚህ ነው ደጋግሜ የቆሮንቶስን ሳነሳ የነበረው ከዮሐንስ 6 ጋር እያገናኘው ስናገር የነበረው ከዚህ የተነሳ ነው። ከኃጢአት ጋር በተገናኘ ከንስሐ ሕይወት ጋር ምንድነው ከሕይወትን በእግዚአብሔር ሕይወት እስከማስቀጠል አንግል ያለውን አጠቃላይ ትርጓሜ በካደ መንገድ የሚሰጥ ከሆነ ያ ኦልሞስት እንደ ቆሮንቶስ ጀጅመንትን ወደሚቀበለው ሰው እና ወደሚያቀበለው ማህበር ከመጥራት ባለፈ የሚያመጣው ቤኔፊት ያለ አይመስለኝም። ልክ አሁን ቅዱስ ጥምቀትን ከአብርሃም መገረዝ ጋር እንዳመጣሁት ኢቭን የጌታ እራትን ለምን ከፋሲካው በግ ጋር አናገናኘውም? ሜይ ቢ ጥያቄዎችን እዛ ጋር ሙሉ የሚያደርገው ይመስለኛል። ታስታውሳላችሁ፣ ከግብፅ ሲወጡ የተሰጣቸው የፋሲካው በግ ነው፣ ነውር የሌለበት በግ ነው። ይህንን ዮሐንስ መጥምቀ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለእስራኤል ሲያወራቸው ለኃጢአት መወገድ የሚሰጥ በግ ታሪክ ያለው ማህበረሰብ ስለሆነ ይረዱታል የዚህ ነቢይ ንግግር። ምክንያቱም እስራኤል ስጋ ሲያምረው አርዶ የሚበላው በግ እንዳለው ሁሉ ለኃጢአት ጸጸትና ንስሐ በፈለገ ጊዜ ደግሞ ወደ መቅደስ ይዞት የሚወስደው በምትኩ እንዲታረድና በደሙ በኩል በእግዚአብሔር ፊት እርቅን ለማከናወን ለሞት የሚጎትተው በምትኩ የሚወስደው
በግ እንዳለው ያውቃል። ያ በግ የእግዚአብሔር በግ ይባላል። ኃጢአተኛውን ወክሎ በእግዚአብሔር ፊት የሚታይ በግ ስለሆነ እስራኤል የወጣው ከግብፅ ሲወጣ በዚህ በግ መሞት ነው የወጣውና በጉ ሁለት ነገር ነው የሰጣቸው። ታስታውሳላችሁ፣ ስጋውን ትበላላችሁ፣ ደሙን ትቀባላችሁ የሚል ነው እና እንደ ሙሴ በትእዛዙ ላይ ከሱ አንዳችን አጥንት እንዳትሰብሩ ሲላቸው እንመለከታለን። እውነትም የፋሲካው በክርስቶስ በታረደ ጊዜ ሐሙስ ዕለት የሰጠው ስጋና ደሙን ነው። ያኛውም ስጋና ደሙን የሰጠው። የሚገርመው ነገር ግራና ቀኝ የተሰቀሉትን አጥንት በብረት ሲሰብሩ ትመለከታላችሁ። የፋሲካው በግ ግን አጥንቱ ከሱ ስለማይሰበር ሳይሰበር እንዳለፈ ትመለከታላችሁ። ይሄ የሚያሳየን ኮፒ ፔስት ነው። እዛም ጋር ምንድን ነበር ደሙ ያደረገላቸው የሚለው ነገር ስንመለከት የበሉት ስጋ ግብፅን ለቆ የመሄድ አቅም ነው የሰጣቸው። ደሙ ደግሞ ግብፅ ከገባው ሞት ነው ያዳናቸው። ለዚህ ነው ከሳልቬሽን ጋር ከማምለጥ ጋር ከመትረፍ ጋር አብረን ካልሰፋ ነው ትርጉም ያጣል። ተራ ዝም ብሎ ስርዓቱ ነው ያልፋል። እና እንደዚህ ጠቅልል አድርገን ብንመለከተው ጥሩ ነው። ባይብሉ ላይ ብቻ ቆም ብዬ ስላወራሁት እዛው ላይ ልጨርስ ብዬ ስላሰብኩ ነው። ከዛ ዋይድ በሆነ መንገድ ጠለቅ ባለ መንገድ ምናልባት ሌላ ጊዜ ተገናኝተን ማውራት እንችላለን። አሁን ቄስ የምሸኛቸው ደስ ይለኛል። አማን የምትለው ነገር አለ ከመውረዳቸው በፊት በፍጥነት? ቴንክ ዩ ሲስ። ቄስም በጣም ጥሩ ማብራሪያን የሰጠውና እኔ እንኳን አንድ ሁለት ጥያቄ ለመጠየቅ ፈልጌ ነበረ ከተቻለ ሲስ ቄስ ከመሄዱ በፊት። ዛሬ ይዘናቸዋል እንግዲህ ቄስ ይፍቀዱልን። እሺ ጠይቅ አማን። በጣም ይቅርታ ጋር እሺ የመጀመሪያ ጥያቄ ከዚህ ከጥምቀት ጋር የተገናኘ አንድ ቅድም ሲናገር ስላልተጠመቁ ልጆች አይ ቲንክ ኮመንትም ላይ በጣም የተነሳ ነበረ እና ወደ ፕሪደስቲኔሽን ሀሳቦች አይመራንም ወይ? ምክንያቱም የሉትራን ቴዎሎጂ ከደብል ፕሪደስቲኔሽን ጋር የሚገናኝ አይደለም፣ ወይንም የኦገስቲንንም ጨምሮ ማለት ነው እና ያልተጠመቁ ጠፉ ከሚል ጋር የሚገናኝ ትንሽ ጥያቄ ስለፈጠረብኝ ነው። ይሄ ነው አንደኛው ጥያቄ። ሁለተኛው ደግሞ የተሃድሶ ሄዶ ስለ ወንጌላውያን የሚል ኢቫንጀሊካል የሚል ሀሳብ ተነስቷል አይደለ? ምክንያቱም ሉትራኑም ሪፎርምዱም ሌሎቹም ትራዲሽኖች የአንጌሊካኑም ተጨምሮ ኢቫንጀሊካል የሚል ወደ 18ኛው ሴንቸሪ ላይ እንደዚህ አይነት ትራዲሽን አለ እና ኢሴንሻል እና ነን ኢሴንሻል ብለው የሚከፍሏቸው ማለት ነው። እና ከዚህ አንጻርስ እንዴት ትመለከተዋለህ? ከወንጌላውያን ጋር ኢሴንሻል ሆነው አብረው የሚቆሙባቸው አብረው የሚያምኗቸው በጋራ የሚሰሩባቸው ደግሞ ነን ኢሴንሻል ደግሞ ሆነው እያንዳንዱ ቤተ እምነት ደግሞ በራሱ የሚያምነው እንዳለ ማለት ነው። ወይንም ለምሳሌ መካነ ኢየሱስ የሙሉ ወንጌልን ኦር የመሰረተ ክርስቶስን የቅዱስ ቁርባን አወሳሰድ የጌታ እራት አወሳሰድን ታወግዛለች ወይ? ምክንያቱም ኢሴንሻል ልዩነቶች ነን ኢሴንሻል የሚባሉ ልዩነቶች ከመኖራቸው አንጻር እና ይህንን እንዴት ትመለከተዋለህ ለማለት ነው። ቴንክ ዩ ሲስ። ቄስም አመሰግናለሁ። ቄስ በፍቅ እያወራ ከሆነ ማይክ ሚዩት ነው። ነን ኢሴንሻል እያልን የምናስቀምጠው አይደለም። የቅዱስ ጥምቀትና የቅዱስ ቁርባን ጉዳይ ኢሴንሻል ነው። ግን ለምሳሌ አሁን በስላሴ ላይ ያለን አስተምህሮት፣ በመስቀል ላይ ባለቀው የእግዚአብሔር የምሕረት ስራ፣ በክርስቶስ ምትካዊ ሞት ብቻ ስለተከፈተው የምሕረት ደጅ፣ ይሄ ስለ ጸጋ፣ ስለ መጽሐፍ ቅዱስ የበላይነት፣ እነዚህ ነገሮች ጀስት ከሁሉም አብያተ ክርስቲያናት ጋር በጋራ ቆመን የምናገነቅናቸውና ዋጋ የምንከፍልላቸው ተያይዘን የምናስከትለው የምንኖርለት ጉዳይ ነው። ወደ ይሄ ኖርማል የሆኑ አንዳንድ ስርዓቶች አሉ። ጀስት ምንድነው ሳልቬሽንህን ዘላለምህን የማይዋጥጥ ከሆነ ያንን ስፔስ ይኖርሃል አብረው ለመቀጠል የማትደራደርባቸው ቦታዎች አሉ። እምነት፣ ጥምቀት፣ የጌታ እራት የሚባሉት ግን ኦልሞስት በቃ ጸጋን እግዚአብሔር አምላክ ወደ ኃጢአተኛው የዘረጋበት መንገዶች ስለሆኑ እዛ ላይ ያሉ የትምህርት ስህተቶች እስካሁን በዛ ደረጃ የሚደራደር በዛ ደረጃ ራሱን የደባለቀ
የሉትራንም ሆነ የመካነ ኢየሱስ ቸርች አረዳድ አለ ብዬ አላምንም። እስካሁን አላደረግንም። ይህንን ምንድን ነው አስመረን ነው ይዘን እየሄድን ያለ ነው። ምክንያቱም ስለ ጥምቀት ህፃናትንም ስናጠምቅ የጌታ እራትንም በምንሰጠው ትምህርትና በምናደርግበት ስርዓት ውስጥ የራሳችን የሆነ ጠንካራ የሆነ አመለካከት አለን። ይህንን ጠብቀን ነው የምንሄደው። እዚህ ላይ የምናደርገው መደራደርና መጠጋጋት የለም። እስካሁን እንደዛ ነው። በኢትዮጵያ ውስጥ እንግዲህ አብያተ ክርስቲያናት ራሳቸውን እያስቀጠሉ ያሉት። ከህፃናት አንግል እየጠየቀኝ ያው ብዙ ጊዜ ህፃን ማን ነው፣ ህፃን ስንት ነው የሚለውንም ሰፋ አድርጎ ማየት ይጠይቃል። የሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው በሚለው ካየ ነው እኔ ሰው በሚለው ማዕቀፍ ውስጥ ነው እያየሁት ያለሁት። ሰው መሆን የሚጀምረው የተወሰኑ 10 ዓመታትን ሲሻገር አይደለም። እና አንድ ኃጢአተኛ ወደዚህ ዓለም እንደመጣ እንጂ የምናስበው አንድ ጻድቅ ሊረክስ እንደመጣ እናስብም። ረክሰውን የመጣው ሲንፉል ኔቸር ይዞን የመጣው ከዛ በኋላ በኑሮ የሚገልጠው የዘሩን መልክ ነው የሚገልጠው በኑሮ እና እንደዚህ ሆኖ የመጣን ድምፅ ስለገባብኝ ነው። እና ምንድነው ሰፊ ሀሳብ ነው እዚህ ጋር ያለው። ግን ሰው በሚለው ካየ ነው ማንኛውም ሰው ከፍጥረቱ የቁጣ ልጅ ነው፣ በአመፃ ተጸነሱ፣ በኃጢአት ተወለዱ። ከብሉይ ኪዳን ዘመን ጀምሮ የነበረ እሳቤ ነው። እስራኤልን እኮ እስራኤል ያስባላት በመገረዝ ኪዳን ውስጥ መላው ቤተሰብ የእግዚአብሔር ወገን የመሆን እድል ማግኘቱ ነው። ብልጫው እዛ ጋር ነው ያለው። የዛ ኪዳን አካል ለመሆን ሰው የተወሰነ ዘመን መቆየት አላስፈለገውም ነበር። ስለ ሙሴ ሕግ፣ ስለ ኪዳኑ፣ ስለ መቅደሱ ስርዓት፣ ስለ ታቦቱ ማንነት፣ ስለ በጉ ደም፣ ስለ መሰዊያው ስርዓት ከተማረ በኋላ አይደለም አንድ አይሁዳዊ የዛ ህዝብ ወገን የሚሆነው። በ8 ቀኑ ይሆናል። ከዛ በኋላ ወደ ኪዳኑ ይገባል። ስለ ኪዳኑ እውቀት ደግሞ እየተማረ ያድጋል። ልጅን በሚሄድበት መንገድ ትመራዋለህ። ባደገ ጊዜ ደግሞ ፈቀቅ የማይልበትን እውቀት ታስጨብጠዋለህ። እና እንደዛ ነው ከቤተሰቡ ሁሉ ጋር ስለሚል ከቤተሰቡ ሁሉ ጋር አመነ የሚል አታገኙ። ማንም ቦታ ግን ተጠመቀን ታገኙታላችሁ። ከቤተሰቡ ሁሉ ጋር አብርሃም አላመንም፣ ግን ከቤተሰቡ ሁሉ ጋር ግን አብርሃም ሲገረዝ እናያለን። እና እንደዚህ ባለ ብርሃን ነው ነገሮችን እኛ የምንረዳው። አባቶችም እንዲያምኑ ነው የመጡት። አክቹዋሊ የቸርች ታሪክ የሚነግረን እሱ ነው። ቄስ ፊቄ በቃ ደረተኛ። እሺ ማን ነው? ቆይ ቅድም ገብቼ ነበረ እሳቸውን ስላላገኘው ነው እሱን ስላላገኘው ነው የወረድኩት። አሁን ግን እድል ስላገኘው አመሰግናለሁ። ሲሲዬ ስላስገባኝ ጌታ ይባርክ። በጣም ቄስ ፍቄን ስፈልገው ስለነበረ እህቴ እባክሽን ፕሊስ፣ ቅድም እንደዚህ ስትረብሽ ነው የወረደው። ፕሊስ እባክሽ እባክሽ ሁልጊዜ እኔ እንዳልሽኝ ፌር ሁኚ። በጣም ፌር አይደለሽ። እሺ ፍቅዬ ጌታ ኢየሱስ ይባርክ። በጣም የምንወድህ ወንድማችን ነህ። ጌታ የሰጠን እናመሰግነዋለን ጌታን ስላንተ። አንድ ነገር ልጠይቅ ፈልጌ ነው። በጣም አጭር ጥያቄዎች ናቸው። እውነት ስለመሆን 2 ጥያቄዎችን ጠይቃለሁ። አጭር ምናልባት 30 ሰከንድ ቢወስዱብህ ነው ብዬ ነው የማስበው። አጫጭር መልስ የሚፈልጉ ናቸው። የመጀመሪያው ደረጃ አንተ ራስህ አሁን ኮንፈርም እንዳደረከ ቢያንስ 80% የሚሆነው ጊዜ ወይም አገልግሎትህ ከሌሎች እህት አብያተ ክርስቲያናት ጋር እንደሆነ ተናግረሃል። በእነ ሙሉ ወንጌል፣ በእነ መሰረተ ክርስቶስ፣ በሌሎችም እንደዚህ አጥቢያ ቤተክርስቲያናት የሚያልፍ ጊዜ እንደሆነ ተናግረሃል አገልግሎት በብዛት። ቄስነትህ ግን ጥሪ ግን ከመካነ ኢየሱስ ጋር ነው። የምታገለግላቸው ሰዎች የዳኑ ናቸው ብለህ ነው አምነህ የምታገለግላቸው? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ማለት በሳክራመንት እንግዲህ ከአንተ ጋር ሳይገናኙ የዳኑ ናቸው ወይ ብለህ አምነህ ነው ወይ የምታገለግላቸው? አንድ። ሁለተኛው ጥያቄ ወንጌል ለማን ነው የምትሰብከው አንተ? ወንጌል ለኦርቶዶክሳውያንና ወንጌል ለካቶሊካውያን ይሰበካል ወይ? ማለት ኢየሱስን እመኑ ብለህ ትሰብካለህ ወይ? እነዚህ 2 ጥያቄዎች እንድትመልስልኝ። ቴንክ ዩ። ተባረክ።
ያው ድነዋል ብለህ ታምናለህ ወይ ላልከው ቅድም እኮ እንደነገርኩ ነው። አሁን ጀስት በአብርሃምና በይስሐቅ መካከል ያለውን አስምሬ ነው መመልስልህ። ይሄ የሚያድነን ኢየሱስ ክርስቶስን በማመን ነው። ስለዚህ ያ ቤት የእምነት ቤት ነው። በፔንቴኮስታል ውስጥ በመስቀል ስራ፣ በክርስቶስ ምትክ አዳኝነት፣ በዘላለም ሕይወት፣ በሙታን ትንሣኤ፣ በእንደዚህ አይነት ነገሮች በጸጋ ስለሆነው መዳን በእምነት በኩል ስለተዘረጋ ስለተዘረጋው የእግዚአብሔር ጽድቅ ምንም የማያወላዳ ግልጽ የሆነ ትምህርትና ለዛ ትምህርት ደግሞ ምላሽ የሰጠ ጉባኤ ያለበት ስለሆነ ወንድሞቼ እንደዳኑ አምናለሁ። ከዛ ያለፈ ጥያቄ ሊፈጥርብኝ የሚችለው ከእምነቱም ከጥምቀቱም ጎሎ በእጃቸው ስላሉት ህፃናት ነው ጥያቄ ሊኖረኝ የሚችለው። ይሄን እዚህ ጋር በዚህ ቢዘጋው ደስ ይለኛል። ወንጌል ለማን መሰበክ ያለበት ካልከኝ፣ ወንጌል ለፍጥረት ሁሉ መሰበክ ያለበት ትክክለኛውና መጽሐፍ ቅዱስ ይሰበክ ይነገርልኝ ባለው ልክና ልክ ያልሰማ ሁሉ መስማት አለበት። ያ የኔንም ቸርች ይመለከታል። ወደ ውስጥም ወደ ጎንም ወደ ውጭም ወንጌል በዚህ ልክና ልክ ሰዎች እንዲያምኑት እንዲቀበሉትና እንዲጠብቁት እሰብካለሁ። እንትኑን ክሊር ለማድረግ የሁለተኛውን ጥያቄን ብቻ ክሊር ለማድረግ ከአንዳንድ ሉተራኖች ወንጌልን ለኦርቶዶክሳውያንና ለካቶሊካውያን ጥያቄውን ቄስ ፍቄ ጥያቄውን መልሶላል፣ ግን አንተ የፈለግከው መመለስ የለበት። ጥያቄን አቤሎ ግልጽ ለማድረግ ነው። ግልጽ ማድረግ ጥያቄው ያንተ ቄስ በፍቄ በጣም እግዚአብሔር ምስክሬ በጣም ነው የምናመሰግነው። እንደምትመለከቱት ብዙ ሰው ብዙ ጥያቄ አለበት። ቄስ በፍቄ ፈቃደኛ ከሆንክ ሌላ ጊዜ እንደዚህ ሰፋ ባለ ጊዜ ወስደን እንጂ ኦልሬዲ በጣም ሰዓት ሄዷል። ልናደክማቸውም አይገባም። ስማ ዚዞ አይ አይደለም፣ እኔ ዜዶ እኮ ገብቶ ኦርቶዶክሳውያንና ካቶሊክ ወንጌል ሊሰበክላቸው ይገባል አይገባም ብሎ አሁን እኮ ቄሱ እንደተናገሩት እኮ ለዜዶ ራሱ እኮ ሊሰበክ ይገባል እኮ ወንጌል ከተናገሩት። አሁን ትንሽ እንሳቅ፣ የመሳቅ ጊዜ ፈቀድልን። ቀሲስ አሁን ትምህርቱን ጥያቄ ጨርሰናል። ከታች ያላችሁ ሰዎች እንዳትቀየሙ። በጣም እኮ አይደለም። አይ የእውነት ከዚህ ሌላ ጊዜ ሰፋ ያለ ጊዜ አዘጋጅተን እንትን እንላለን። የታልዌር ኢዛቤላ ቀሲስ ሲሳይ ደህና ነህ? ጋዲ ቀሲስ ሰላም ብያለሁ። ቀሲስ ኦልሬዲ እንትና ዛሬ እኮ ቄስ በፍቄ ቲክቶክ ላይ ያሉትን ጥያቄዎች ራሱ አውቀዋሉ። ሰው ወደሚፈልገው ነገር ዛሬ እኮ ጋዲና አልነበረም ሲሳይ ማስገባት የነበረ ቄስ ይገባ እኔን ነበር ማስገባት የነበረብን። አሁን ጥያቄና መልስ ጋር ጨርሰናል። ትንሽ ለመሳቅ ነው እንዴ? አሁን ከታች ያላችሁ ሰው አሁን እና እኔን ለመሳቅ ነው ያስገባኝ ማለት ነው። ተው ያኛውን ቄስ ለትምህርት አስገብተህ የኛውን ቄስ ጋዲ ዝም ትላለህ? ኧረ እኔም እኮ እንደው ቀሲስ ጥያቄ ለመጠየቅ ነበር የገባው። ሳየው ግን ያው ከርዕስም እንዳንወጣ ብዬ ነው። ግን ብቻ ሳቄን እኔም በውስጥ ያፍኝ ነበር ቁጭ ያልኩት ረዥም ሰዓት። አይ ደስ ይላል። እውነት ለመናገር ጥሩ በቃ ማለት መሬት ላይ ያሉትን የሚያስረግጡ ሌላኛው ብራዘር ዳዊት የዛሬው ቄስ ነው። በጣም አረ ከብራዘር ዴቭም የከፋ ነው ቀሲስ።
ብራዘር ዴቭ ማረኝ አልኩህ እኮ እኔ በተለይ የተመቸኝ ወንጌል ወደ ውስጥም ወደ ውጭም ነው የሚሰበከው አለ። በቃ እኛ እኮ የምንለው ወንጌል እኮ እሑድ ለኛ ለራሳችን እንሰብካለን ለራሳችን እና እዚያ ቤት ወንጌል ግን ወንጌል ወደ ውስጥም ወደ ውጭም ነው አለ። ወንጌል ዝም ብሎ ለውጭ ብቻ። አሁን ጋይስ ትንሽ አንዳንድ ትናንትና አሁን ወንጌል አልተሰበክም እኛ ቤተክርስቲያን ትናንት እሑድ። ኧረ ቀሲስዬ እንዴ በደንብ ነው እንጂ ቀሲስዬ በየቀኑ ነው እና በጣም እውነት ለመናገር እኔ አበባ ስሰጥ ነበረ። በጣም አፕሪሼት አድርጌ ነው ባይዘው። ያው ልዩነታችንን እኮ እናውቃቸዋለን፣ ምንም ጥያቄ የለም። ልዩነቱ ግን በቃ የሆነ ሽታው የሚሸት ነገር ነው። በቃ ጥሩ የሆነ ነገር ስታይ አፕሪሼት ማድረግ ሊለምድብን ይገባል። እግዚአብሔር በሚያውቀው ከልቤ ነው እና ጥሩ የሆነ ጤነኛ የሆነ እንግዲህ እኔም ከዚህ በኋላ የማወራው ከነዚህ ከቄሶች ጋር ነው። እውነት ለመናገር በቃ ከነቄስ ፍቄ ጋር ማውራ ነው የሚሻለኝ። ሲሳይ አትመጥነኝም፣ ልወርድ ነው ጋዲ ከሲሲ ይወረዱ እንደውም እዚህ ቤት እውነት የቅስና ማዕረግ ከሌላችሁ አገቡም ልን በእውነት በጣም እንዲህ ሳይሰለቸኝ እንዲህ በጣም እንደ 5 ሰዓት ሆኗል እኮ ግን ምንም በቃ ሳይሰለቸኝ ነው እንትን ያለ። ኧረ ቄስ በፍቄ በጣም ነው የምናመሰግነው። በጣም በእውነት በጣም ዘረገብ ማን ያወረደን? አንተ ነህ? አይ ገባኝ እኮ ቀሲስ ሲሉ እንዳለ ስለገባኝ ነው ያስወረድከኝ። ጥሩ ነው፣ እንደዚያ ነው። በቃ ቻው፣ ሰላም ሁኑ። እኔ እነ ቄስ ፈቃዱ ሲገቡ እነ ቄስ ዳዊት ሲገቡ ጥራኝ፣ ዝም ብለህ ከነሱ ጋር ማወራ ለምን እጫጫሃለሁኝ? ሲስ ተመልሶልሃል? እስካሁን ያው ከመሬቱ ጋር አንድ አይደላችሁም ሲሉ ለነበሩት ሰዎች አይ ቲንክ ከፍ ያለ ምላሽ ነው ብዬ አስባለሁ። አይ ኦልሬዲ አሁንም ያስፈልጋል። የብዙ ሰው ጥያቄ ገና እንትን አላለም አቤላ። እኔ አሁንም ጊዜ የሚፈልግ ነገር አለ ብዬ ነው የማስበው። ሲሳይ ልውረድ አንድ አቤል፣ ይቅርታ አቤል ልወርድ ስለሆነ ነው። በነገራችን ላይ እንደዚህ ያሉ ሌጋሲ ያላቸው በጣም ማለት ሲናገሩ የሚደመጡ ሰዎችን ሪስፔክት አድርጎ ማዳመጥ ጥሩ ነው፣ ይጠቅማሉ ማለት ኦፍ ኮርስ በተለይ ለአማኞቹ አሁን መካነ ኢየሱስም ሆነ ሉተራን እንደዚህ ያሉ ሰዎች ሲመጡ ሀና አቤልም ሲያደርገው የነበረው ጥሩ ነገር ነው። እውነቴን ነው፣ መጠበቅ ያስፈልጋል። አንዳንዴ እኛ ፖለቲካው እንኳን ሳይገባን የሆነ ነገር እንደው መጥፎ ነገር ልንናገር የሚሆን ከሆነ መጠበቅ ጥሩ ነው ብዬ አምናለሁኝ። እና አቤል ቴንኪው፣ በጣም የምወደው ወንድማችን ነው አቤል አቡናና ሀናን እውነት ለመናገር ፖለቲካ ባታሰሩ። አንዳንዴ እንደዚህ ያሉ ሰዎች በጤነኛ አእምሮ ያለምንም ፖለቲካ ንጹህ ልብ ይዘው ትምህርቱን ሲያስተምሩ ሪስፔክት ማድረግ ቢለምድብን ጥሩ ነው። እንደው ሁሉን ነገር ተቃውመን ይሆናል እንዴ? የእውነቴን ነው። እንደው እኔ እኒህ ሰውዬ ከኛ ህብረት አይደሉም። አባሰጥ የነበረው ለታማኝነታቸው ነው። አትሊስት እዚያው ህብረት ውስጥ ያላችሁ ሰዎች ሪስፔክት ብታደርጉ ምን አለበት? በጣም ጤንነት አይደለም እግዚአብሔር የሚያውቀውና ጥሩ አይደለም። እና እንደዚህ ያሉትን ሰዎችን አንዳንድ ቀን እየመጡ ኢንቫይሮንመንቱን እንደው ጥሩ ሽታ እንዲያሸቱት ብታደርጉ ጥሩ ነው ለማለት ነው። ቴንኪው ሲስ፣ እናመሰግናለን። መልካም ቀን ይሁንላችሁ። ቀስ እየሰላም ለርሶ ይሁን። ቴንኪው እርሶ ነው። ምንድነው መሀል ላይ እኔም ያልኩት ይሄን ነው። ሲስዬ ቆንጆ መልስ ነው። ልዩነት አለ ቲክቶክ ላይም ታችም ሉተራውያንና መካነ ኢየሱስ ስለሚለው አጽንኦት የሰጠ መልስ ነው። ሌላው እኔ ዜዶ መወደው ወንድሜ ነው። ስህተቴንም ምናምን ሲነግረኝ ማከብረው ወንድሜ ነው ዜዶ። ግን እዚህ ቲክቶክ ላይ ያለ የእኛን ፖለቲካ የሆነ ሰው አፍ ውስጥ መክተት የለብን። አሁን ቄስ በፍቄ በጣም ትልቅ ሰው ነው፣ መሬት ላይ ያለ ሰው ነው፣ የሚታወቅ ሰው ነው። እኔ ራሱ እሱ ያውቀኝም፣ እኔ በእሱ አገልግሎት ራሱ ብዙ ቦታ ተገልግያለሁ። በጣም ትልቅ ረጋ ያለ ሰው ነው እና ለዛ ነው እንደ ቄስ በፍቄ
በጣም ጥሩ በአገልግሎት የተመሰከረለት ወንድማችን ነው። አገልጋይ ነው። ቤተክርስቲያንን የሚመራ ወንድም ነው። ሶ በሪስፔክት ሲያወራም ነገሮችን ለሱ መተው ጥሩ ነው። ሌላው ደግሞ ምንድን ነው በወፍ በረር ይሄን ቲክቶክ ላይ የሚመላለሰውን ነገር ያውቀዋል። በተለይ መካነ ኢየሱስ ቤተክርስቲያን ሉተራውያን ላይ በእብሪተኝነት የሚሰጠው ንግግር እነዚህም ሰዎች እዚህ ሶሻል ሚዲያ ላይ ሆነው እያደመጡ እንደሆነ ማሰብ አስፈላጊ ነው። ያባ ስለዚህ እነዚህ ሰዎች ራሳቸው ደግሞ ቀረብ ብለው ምንድነው የምናምነው ምንድነው የምንከተለው የሚለውን ነገር ሲናገሩ በሰፊ ልብ መስማት አስፈላጊ ነው። የግድ የእኛም ፖለቲካ አፋቸው ውስጥ እየከተተን እንዲያወሩ ማድረግ የለብንም። ለዛ ነው ከመነሻው በተለይ ሰሞኑን ከመካነ ኢየሱስም አምልጡ የሚሉ ሰዎች አሉና ማምለጥስ ከእናንተ ነው የሚል መልእክት ለማስተላለፍ ነው። ማምለጥ ከእናንተ ላይቭ ነው። ስለዚህ ዜዶ ፐርሰናሊ የመጀመሪያው ጥያቄ ትክክል ነው። ሁለተኛዋ ጥያቄ ግን የሰሞኗ የግድ ለኦርቶዶክስ ወንጌል መስበክ ለካቶሊክ ወንጌል መስበክ ምናምን ወንጌል ለፍጥረት ሁሉ ነው ተብሏል። እድሜ ልካችን ወንጌል እየሰማን አይደል እንዴ የምናልፈው? በየቤተ ክርስቲያኑ በየእሑዱ በየማክሰኞ በየሮቡ ወንጌል አይደል የሚሰበከው? በየቤተ ክርስቲያኑ ወንጌል ለሁላችንም ነው። ግን የመዳንን ወንጌል አይደለም እየሰማን ያለ ነው። የዳንበትን ከዛ በኋላ ደግሞ ድህነታችንን አጥብቀን ይዘን እስከ ፍጻሜ የምንጓዝበትን ወንጌል ነው የምንሰማው። የመጀመሪያውን የምስራች ሳይሆን የምንሰማው ለህይወት ለኑሮ የሚያስኬደንን የምስራች ይዘን ነው እየጠበቅን ነው የምንሄደው። እና አንዳንድ ጊዜ እንደው የቲክቶኩ ትዕቢት እብሪት አለ። እኔ ብቻ ነኝ የዳንኩት፣ እኔ ብቻ ነኝ ንጹህ፣ እኔ ብቻ ነኝ የእግዚአብሔር እንደ ራሴና ጠበቃ የሚል አለ። እሱን ትክክል አይደለንም ለማለት ነው። እና ከተቀየምከኝ ሶሪ ወንድም ጠንበለል ዜድ። ለዛ ነው እናመሰግናለን። አቤ ላይ እስከምትጨርስ ብዬ ነው የቆየሁት። ሰላም አሉልኝ። እሺ ቀሲስ ጥሩ ነገር ነው ያደረጋችሁት። ሲሳይ ቴንኪው፣ እናመሰግናለን። እዚህ ሲሄድ ደስ ብሎ እሺ ፊስ እኔ ለቄስ በፍቃዱ መልእክት አለኝ። እሺ አይ እንዲሁ ያው ቲክቶክም ላይ ስላሉ ሲመላለሱም ቢሆን ነገ ለማንም የማይመለሱ ሰዎች ስለሆኑ ቢናገሯቸው እንዳይከፋቸው ያስተምሯቸውን የተናገሩት የሚያምኑበትን የተናገሩት። ግን ነገ ከነገ ወዲያ ግን ምላሹ ግልጽ ነው። ስለዚህ የተናገሩት ነገር ምንም ስህተት ስለሌለበት ትክክለኛ አስተምሯቸውን ስለተናገሩት አይደለም ለቄሶቻቸው ለቤተክርስቲያንም አንመለስም ያሉ ሰዎች ስለሆኑ አንደበታቸውን ሊያላቁ ይችላሉ። ኤርሚ ምን አለ መሰለህ እኮ በጣም ምንም እንዳይመስላቸው ለማለት ነው። አይ በጣም በፍቄ ቲክቶኩን በጣም እንደሚከታተል እኮ በዛ ሳይድ የሚነሱትን ጥያቄዎች በሙሉ እኮ እንትን አድርጓል እኮ ኦሬዲ። አንደኛ እያወሩ ማስወረድ አልነበረብም ከመጀመሪያው። ግን አገባብ ላይ ፐርሰናል የሆነ ነገር እና ዶክትሪናል የሆነ ነገር ለይተው አስቀምጠው ነበር። ኮንፌሽናችን ከሆነ የትኛውን ቤተ እምነት ሄደን የጌታ እራት መውሰድ አንችልም እንደኔ ብለው የተናገሩትን ደግሞ ሲሰሙ አብዛኛው ሰው ኮመንት ላይ በጣም እልል የሚሉላ ሰው አይቻለሁ እና በጣም ጊፍት ሲሰጡ ምናምን ተመልክቻለሁ። ፐርሰናል የሆኑ ነገሮችና ዶክትሪናል የሆኑ ነገሮችን አንደኛ መለየት በጣም አስፈላጊ ነው እና እኔ የመጨረሻ በቃ ይሄኛው የመጨረሻ ሊሆን አይችልም። እውነት ለመናገር ገና ሌሎችም ይመጣሉ፣ ሌላ ቄሶችም ይመጣሉ። እኔ አሁን አቤላ ለምሳሌ ምን መሰለ አሁን እንዳለ ያወረድኳቸው ቄስ በፍቄን ፕሮቴክት ለማድረግ ነው አንተን ያልኩት። ምክንያቱም እሳቸው በጣም የተከበሩ ጨዋ ሰው ናቸው። አሁን ሌላ ክርክር ውስጥ ከሚገቡ ምናምን ብዬን ሁሉንም ያወረድኩት ቄስ በፍቄም ይረዳኛል ብዬ አስባለሁ። ለዚህ ነገር ይቅርታ ጠይቃለሁ። ከታች አይ ልክ ነው። ወደ መጫን ሲኬድ እኮ ነው ያወረደ ቄስ በፍቄ ነው። አይ ኢልሲስ ምን መሰለህ ይረዳኛል ብዬ አስባለሁ። ያው ቲክቶክ ላይ ያለው ፖለቲካ እኮ አቤላ ስለምታውቀው እኮ ነው። ዳሱ እኔ ያን ነገር ያደረኩት
ከዛ አንጻር ነው። ቄስ በፍቄ በጣም ይቅርታ። በጣም ትልቅ ሰው ነው ቄስ በፍቄ ባይዘው መሬት ላይ በጣም ያገለግል ሰው ነው። በዛ እንትና በሉ እሺ። ኤኒዌይ እንግዲህ የመሬቷንና የቲክቶኳን ተመሳሳይ እንደሆንን ቄስ በፍቄ ስላረጋገጡልን እናመሰግናለን። እና እንዳለው ኤርቢ ደግሞ እንዳለ ያው ድብደባው ምናምን የአየርም የመሬት ጥቃቱም እንደሚከሰት እነ ዳር ያዙ ዳር ያልያዙ ዳር አስያዦች ዳር ያዙ እንደሚሉም ደግሞ መጠበቅ ቅድሚያ ስጡ። ለሴት ነኝ ብቻ ነኝ ሴት አቤላ ቅድሚያ ስጡ። እሺ ኧረ እኔ እና አሁን እርማችን አውጡ ለማለት ነው። ቴንኪ ሲሶ በቃ ተባረክ። እኔ ባይዘው እንደዚህ ተረጋግቶ የሚያወራ ሰው በጣም ነው ደስ የሚለኝ። በጣም ነው ሰዓት ቢኖረው በጣም በቃ ጥሩ ጊዜ እናሳልፍ ነበር። ግን ሌላ ቀን እግዚአብሔር ይፈቅድ ቄስ በፍቄን እንግዲህ አንድ ቀን ይመጡልናል ብዬ አስባለሁ። እንዴ ከዛ ጀምሮ እኮ ነው መካነ ኢየሱስ እኮ ከፌስቡክ ጀምሮ ነው ስትጠለጠል የነበረችው በመጠጥ። አይ ግን አቤላ ማለት ነው ባይዘው ግን አቤላ ቴዎሎጂካል ባይዘው አቤላ አንድ ነገር እናውራ ከተባለ እኮ ቴዎሎጂካል ታውቃለህ፣ የተሻለ ምሁራን እንዳሉ ታውቃለህ። መካነ ኢየሱሶች እንደው ወደ ሌላ ጨዋታው እንዳላበላሸው እንጂ ትምህርቱን ሌላ በእውነት እንዴ እንዴ አሁን መንዳት ቀረስልህ እንዴ መንዳት ቀረ ሌላ ማለስል ብሎ መንዳት ቀረ። ኧረ እኛ እንደውም እንደ ዳንግላ ፍየል ነው የምንነደው። ጥሩነቱ በሱ እረኝነት ጊዜ ፈረስ አለመኖሩ ነው እንጂ ጋልባቸዋለሁ ነበር የሚለን። መካነ ኢየሱስ በጣም ብዙ እኮ ቴዎሎጂካል ራሱ ብዙ እንትኖች አሏት፣ ዶክተሮች አሏት። እንዴ መጨረሻ ላይ ከኦርቶዶክሳውያን ናቸው ጊፍት ሲሰጡ የነበር መጀመሪያ ላይ ሰጡ። ከዛ ተውት እኮ መጨረሻ ላይ ተውትና ኦርቶዶክሳውያን አልገባኝም እኮ ሀኒቹ ቄስ ግን ማለት ነው አካሄድ ይችሉበታል። ሚስታቸውን አስወጥተው አቤል አቡና ልተራ ብዬ ልመጣ ነው። አረሲስ ቤሌ ያስገባኝ እያለ ነው። ምሽታችንን አልፈለከውም። እኔ ብራዘር የጨረሻ መስማት የምፈልገው ድምፅ አሁን ገና ልክ እንደገባ ማን ነው አቤላ የምን ቸርች አባል ነው የሚለው ለምሳሌ ላስገባ ነው። ኧረ ተው አንተ ደግሞ 3 ቀን 4 ቀን ነው የሚያቃጭልብኝ ድምፅ እና እኔ መጨረሻ መስማት የምፈልገው የሚስቴን ድምፅ ነው። አሁን በዚህ ሰዓት የእሱ ድምፅ 4 ቀን ይፈጃል ከአይምሮ እስኪወጣ ድረስ። እንዴ የኛ ላይቭ እንደተዘጋ ወራጅ ማን ነው ጠላት ቀጠና ተከፍቷል አሉ። ሰላሙ ጠላት
በሉትራን ወንድሞች ሁላችሁም ነው ሁላችሁም ስቀልድ ነው። አንተ ደግሞ አንደኛ እኮ አንቺ ነሽ እኮ እንደምትል አንቺ ግን መድሎና መገለል እየፈጸምሽብን እንዴ አቤል አንተ እኮ መካኒስ ነህ። እኔ መካኒስ ብዬ ነው የማስበው አንተን ዘረም ያደረኩ እንዴ ኦርቶዶክሳውያን ብለን ነው የሚያስበው ሁለታችሁ። ያው ኤርሚ አንገሎ ለምሳን ነው እንትኖች ሙሉ ወንጌሎች እያባረሩኝ ነው፣ የፔንቴኮስታሎች እየገፉኝ ነው እኮ እሱን እኮ ተገፍተህ በሲስ በኩል ነው ያዙኝ። ኧረ አቤላ እንዳታስብ እኮ ተው ኤርሚ ተው አለችልህ። ተው አንገሎ ባጃጅ አትሞሉም ተብለናል። እንደምን ሻይ ቡና እያልን ባጃጅ ውስጥ እናወራለን። ሙሉ ኧረ አሁን ባጃጅ አሁንማ እንትን እኮ ሞላን። ኧረ ሚኒባስ ልንሆን ነው። ኧረ የምን ሚኒባስ? ባስ ትልቁ ባስ የምን ሚኒባስ? አንቺ እኔም እኮ ከፊት ልትራን የሚል ልጨምር ነው። ምን ታስቢያለሽ እኮ ሄሉም እኮ ልትመጣልን ነበር። ሚሳላቅ ነው አዳልጦኝ ነው ያሁንም ወንጌልን ሰበኪ ስትባይ ሉትራንን ሰብከሽ በቃ አንቺ ትከፍታለች። አንቺ ጋር ሂዱ። ደህና አደሩ። ቴንክ ዩ። እሺ ሲሶ ቴንክ ዩ። እሺ እኔ ጋር ነው ይሄ ነገር ትክክል አይደለም እያልን በጋራ ኦርቶዶክስ ነክ ቅድም ያነሳው ነገር ነበር። ኦርቶዶክስ መካከል እንደዚህ ነገር መሆን የለበትም። ፕሮቴስታንቱ መካከል እንደዚህ መሆን የለበትም። ፕሮቴስታንቱ ጋር በጣም ደስ የሚል ነገር ከታችም አንተም ስትናገር እንደውም ለሌኒ ጽፌላት ነበር። የድሮ ጴንጤዎች እውነትን ስለማወራ እኮ ነው። ይኸውልህ እውነትን ስለማወራ ነው። እውነትን ስለማትቀበል ነው። ይኸውልህ ቅድም አሁን በደንብ የሰማኝ ምንድን ነው? ስለ አንተ እምነት ስላወራሁልህ ነው። አሁን ደግሞ ደስ ያላለ ምንድን ነው? እውነቱን ይኸውልህ የማትቀበለው ነገር ስላወራሁልህ ነው። የእኛ ህዝብ እንደዚህ ነው። እሺ እኔ ነኝ አስወርድኩ። ይኸውልህ ፖለቲካ ስትሰራ አስወርዳለሁ። እኔ እንደዚህ አይነት ወሬ እንድታወራ አልፈልግም። ምን ችግር አለው? ፐርሰናል ሲያደርገው ነው ያስኩት። ለምን ታስወርደዋለህ? ለምን እሱ ሲያወራ መስማት አለብህ? ለምን ታስወርደዋለህ? ኪያ አንቺን ማስወርድሻለሁ ከፈልሽ። ለምን ስልጣን ስላለ ለምን ታስወርደኛለህ? አታስወርደኝም። እኔንማ ማስወረድ አንችልም። አንተ ለምን ሲያወራ ያወራ ማዳመጥ አለብህ። ቆይ ለምን እንዳስወርድኩ ልንገርሽ። አሁን ወደ እናንተ ሲመጣ ይሄ ፐርሰናል እንደሱ ለምን ተወሰለኝ? አይደለም። ቆይ እሌኒ ስሚ፣ አስገብቼ ያወራል ከፈለሽ አስገብቼ ያወራል። እኔ ላወራ ፈልጌ ሰምተሻል። እሱ ሁለተኛ ዙር ሲያወራ ላወራ ፈልጌ አውሪ ያልኩሻለ። አላወራም አልሽ አንቺ። ሲመቸኝ አንድ ቁጥር ጽፋለሁ። በአግባብ እያወራን። ቆይ እሌኒ ቆይ ስሚ፣ እሌኒ ስሚ፣ ታሪክ ሲነግረን እዚህ ጋር ስለሱ እንዲያበሻቀጥልን እንደሱ አይደለም። እንደ ቤተክርስቲያን ፕሮቴስታንቱንም ኦርቶዶክሱንም እርስ በራስ ፕሮቴስታንታውን ለምሳሌ ሉተራውያንን እና እናንተን ጴንጤቆስጣሎችን እየበጠበጠ ያለ ሰው ስለሆነ ስለሱ ሲወራ በቃ ስለሱ ማወቅ እንትን አለን እንጂ አዎ እንስማማ፣ እንዋደድ፣ አሁን ይሄ የመጣብንን በሽታ ከላያችን ላይ እናንሳ፣ መበሻሸቁ ይቀር፣ ያን እየተነጋገርን ነበረ። ይሄን ሁሉ ደግሞ አንድ መዥገር ሆኖ ቆይ ስማኝ አንድ መዥገር ሆኖ እላያችን ላይ ተጣብቆ ይቅርታ አድርግልኝና የጀርባ ቅማል የሚባል አለ። የሚመጣን ንጥቅ ለማከክም ለማንሳትም የማይመች አሁን እሱ ነው እንደዛ ተለጥፎ እያበጣበጠን ያለው እርስ በርስ ማለት ነው። ስለዚህ ይሄንን እንደ ክርስቲያን ሁላችንም ይሄን የሚያስጠላ ነገር ይሄን የሚያስነውር እርስ በርስ የሚያባላንን የሚያጋጫንን ነገር እርስ በርስ ተነጋግረን ያህን ሰው አሳፍረህ እንትን ካላልከው በስተቀር አሁንም ሰላም አይመጣም። አሁን አንተ ሰውየው ቅድም ሲያወራ ኦኬ አለን፣ አዳመጥ ነው ረዥም ሰዓት ነው። ሁላችንም እውነት ለመናገር አይጨርስም እንዲህ እያልን ነበር። ቆይ ዛሬውን ልንገርህ፣ አይጨርስም እንዲህ እያልን ነበር ስናዳምጠው የነበረው። አሁን ግን አንተ የማትደራደርበት ነገር ላይ ሲገባ ነቀልከው። ለምን እንደሱ? ቆይ እሌኒ በጌታ እንዴ ስሚኝ፣ አንድ የቀስልኝልሽ። እኔ እንደዚህ አይነት ነገር አልወድም። ለምን መሰለሽ? እኔ የኤርሚያስ ደጋፊ አይደለሁም፣ ኤርሚያስ ነቃፊም አይደለሁኝም። የሆነን ሰው በግል የምደግፈው የምነቅፈውም ሰው የለም። እንደሱ አይነት አድርገሽ አትረጅኝ፣ የመጀመሪያ ማለት ነው። ሲቀጥል እኔ
ሄቨን ሪከርድ ላድርገው ብላ ጠየቀችው አለ። መናገር አልናገርም አለ። ከዛ ሲቀጥል አንድ ደቂቃ ስጡኝ አኬር ነው አለ። አንድ ደቂቃ ስጡኝና ላውራ። አንድ ደቂቃ አለ። አንድ ደቂቃማ አውርተህ እንትን አትልም። ቅድም ከሜሴንጀር ጋር ሲነጋገር ሰምተሻል አንቺ። ክያሁም ስለመጣች ነው። ቅድም ከሜሴንጀር ጋር እሷ ሀሳብ ላይ አታወራም ሲለው ሜሴንጀር ሌላ ነገር ሲናገር ነበር። አንድ ሰው ገና እኔ ሳላወራ ሀሳቤን ሳታቂ እንደዚህ ነው ብልህ የምታመኑ እንደዚህ ስለምትል ነው ብለሽ ጀጅ ማድረግ የለብሽም። ሀሳቤን ሰምተሽኝ ኦኬ አሃዘሪውን ትክክል አለም ይሄ ሀሳብ እንደዚህ አይደለም ብለሽ ነው መቃወም ያለብሽ እንጂ ገና ለገና እንደዚህ ስለምትል ነው ብሎ መውሰድ። ቆይ ዘርሽ እኔን ካነሳኸኝ እኔ አንተንም ቢሆን ፐርሰናል እንዲናገሩ ስለማልፈቅድ ነው። ሀሳብን መቃወም ከፈለገ ግን መቃወም ይችላል። ግን አሁን ግን ቢናገር ጥሩ ነበር። ልጁን እሺ ሜሴንጅ እኔ ደግሞ እሷ ትረዳኝ። ቆይ ለኔ ሀሳቤ ልጨርስላት። ለኔ ሀሳቤን በደምብ ስሚኝ። ይኸውልሽ እኔ ተረኛው ነኝ እኮ ማውራት ያለብኝ እኔ ነኝ። አንቺ እድሉ ሲሰጥሽ አላወራምሽ። እድሌን ሰጥቼው እንዲያወራ ሰጠሁት። ከዛ አንድ ደቂቃ ነው ላውራ ያለው። አንድ ደቂቃውን አልፎ አውቀዋለሁ አለ። እሺ እንዴት ነው የምታውቀው? ሪከርድ ላድርግ አለችው። ኦኬ ሪከርድ ልታደርገው ጠየቀችው። የእናቱን ስም ማን ነው? ይሄን በፐርሰናል አላውቅም በቤተሰብ አለ። በደብር ነው የማውቀው አለ። እሺ የት ቤተክርስቲያን አለው? አልነግራችሁም አለ። አሁን እዚህ ጋር ማስወራት እኮ ዘርሽ የሚናገረው እኮ እሱ ነው እኮ ስሚኛ። ቆይ ኪዩ እሌኒ እኮ እሌኒ አዳምጪኛ። ለምን እንዳስወጣው ልንገርሽ። እሌኒ እኮ ቆይ አንድ ያስጨርሱኝ ፕሊስ ሜሴንጀር። እኔ ለምን እንዳስወጣው ልንገርሽ። አይ ዘርሽ ቆይ ተናጋሪው እሱ ነው የሚናገረው፣ ኃላፊነት የሚወስደው እሱ ነው። እና ቆይ ሜሴንጀር እኔ ሀሳብ ደስ በጌታ ቆይ እንደሱ አይደለም። እኔን ሀሳቤን ስሙኝ። እኔ ጠየቅኩት አይደለ? እኔ ስጠይቀው አልናገርም አለ። እሺ ጥሩ እኔ ጠየቅኩ እንድታስረዳ ስለፈለግኩ ነው ስለው ምን አለ? እኔ ያስወርድኩት እዚህ ጋር ነው። እናንተን የሚደግፍ ነገር ሳወራ አለ። ለምሳሌ እኔ አካሄድ እየነገርኩት ነው። እኔ ለምሳሌ ቅድም ስታወራ የነበረው ይሄን ስታወራ ትክክል ነው፣ ይሄን ስታወራ እንትን ነው፣ ስለዚህ ግልጽ እንድታደርግ ነው ስለው ወደ ምን ወሰደ? አንተ ለአንተ ጥሩ ነገር ሳወራ ይሄን ነገር ፈልግህ ነው፣ የእናንተን የሚቃወም ነገር ደግሞ ሳነሳ ብሎ አነሳ። እዚህ ጋር ነው ጥሌ እኔን የሚቃወመኝ ነገር ለምን ያነሳል? ሲጀምር አሁን ስለ አንድነት ስለመቻቻል እያወራን ዘሪውን የሚቃወም ከሆነ ትክክል አለ ንግግሩ። ቆይ ስሚኝ እሌኒ ቆይ ስሚኝ እሌኒ አስጨርሽኝ። ቆይ እሌኒ በጌታ ቆይ እሌኒ በጌታ አስጨርሽኝ። ቆይ ልሽ እኮ ስሚኛ። እሺ አሁን እሱ በምን እንደተረዳው ታውቃለህ? እኔም እንደሱ ነው የተረዳሁት። እውነት ለመናገር እውነቱን ሳወራለን ማለት ነው። አሁን አንድ ደቂቃ በቃ ጨረስክ አልከው። ከዛ እኛ ያውራ አልነከስር ከዛ እሱ ያወራ በመሃል ስትገባ እኔ ምንድን ያሰብኩት በቃ እዚህ ጋር የሚያወራው ሰውዬ ዲያቆን ነው አልከኝ። እንግዲህ ዲያቆን ሰለቀለሚ እንዳያወራ የያዝከው ያፈንከው ከዛ ያወረድከው በቃ እንደዛ ነው ያሰብኩት። ለዛም ነው አሁን የገባው። ቅድም አውሮ ደስ ይላል ወሬያችሁ እኮ እሌኒ። እሺ እሌኒ ስሚኝ። አሁን ይኸውልሽ እኔ እኮ ይኸውልሽ እኛ መካከል ያለው በሽታ ይሄ ነው። እኔ አንቺ ሳትናገሪ አንቺ ጭንቅላት ውስጥ ገብቼ የማቂ ያክል አድርጌ ሳወራ፣ አንቺ ደግሞ እኔ ጭንቅላት ውስጥ ገብተሽ የምታቂ ያክል አድርገሽ ስታወሪ ይሄ ትክክል አይደለም ብሎ መናገር ነው እርስ በርሳችን እንድንገፋፋ እንድንጠላላ የሚያደርገን። ሀሳቤን ሰምተሽኝ ሀሳብሽን ሰምቼ ባወራ እሰየው። አሁን ያነሳ ነው እየተነሳ የነበረው ለእኔ አሁን በሄደበት አግባብ ማለት ነው። እኔ ለምሳሌ ፐርሰናል የሆነ ሰው ላይ ግን እዚህ ጋር ጠፋው ነገር ምን መሰለ? አትሊስት ሄቨን እየቀዳችሁ እንደሆነ ታውቃለህ እና አትሊስት የኛን የመስማት አፒታይት ሪስፔክት ማድረግ ነበረብህ። ለምን እንዲናገር ፈልገን ነበረ ሁላችንም። ያው ልጨርስና ስለ ጣሜ ዴቫይስ እኔ አሁን ጥሞኝ አልጣመኝም ሳይሆን ዴቫይ እንድትረዳ የምፈለገው እኮ ሀሳቤን ለምን አትረዱኝም? ዴቫይ እኔ ያው አምላኬ ነው። ችግሩ ዘርሽ የእሱን ሀሳብ ኤርሚን ብቻውን እሱ ራሱ ሲረግጠው ነው ደስ የሚለው። ሜሴንጀር እንደሱ አትውሰድ። እኔ ኤርሚያስ ሲሳሳት ነገርኩህ እኮ ኤርሚያስ ሲሳሳት ተናግሬ አውቃለሁ፣ እናገረዋለሁ፣ ነገ እናገራለሁ። ሲሳሳት እኔ ኤርሚያስን አሁንም እዚህ ጋር ሆኜ ኤርሚያስን እየደገፍኩኝ ኤርሚያስን እየተቃወምኩም አለ ማወራው። እኔ ማወራ ሀሳብ ነው ማወራው። ነገ መለኛው አንተን ሀሳብ ተቃውሜ ላወራ ይችላሉ። ኬኩን ነገ ተቃውሜ ሀሳቡን ላወራ ይችላል። የተቃወምኩት ኬኩን ሳይሆን ኬኩ ያነሳውን ሀሳብ ነው። ቅድም ስንናገር ነበር አለ ዴቫይ ከምን ተነስተን ነው እዚህ ጋር የመጣ ነው የሚለውን ነገር መረዳት። እኔ ለምንድን ነው በቤተ እምነታችን ታጥረን እንደዚህ አይነት ጥላቻ አለ? እኔ ጥላቻ ያለባቸው ሰዎች አሉ። ጴንጤ ውስጥም ኦርቶዶክስ ውስጥም ጥላቻ ያለባቸው ሰዎች አሉ። ቆይ እንስማማ ብለን አንተ እኮ አሁን ነገሩን አበላሸው። ለምን እንደሆነ ታውቃለህ? አበላሸው አሁን ቅድም ረዥም ሰዓት ሲያወራ ሁላችንም ለኔ በራሴ ማለት ነው
እኔ ሐሳብ ብጨርስ ምን አለበት? አሁን ላይ እንዴት መታገሱ እኮ እሱ ልጨርስልሻለሁ። እኔ እኮ ያንስማው ያልን ሄቨን ከላይ እኔ ደገምሽው እኮ እኔ እሺ እሌኒ ስሚኝ፣ አውልሽ እሌኒ ስሚኝ። እኔ ነኝ አለ ጣልቃ ገብቼ እኮ ሰዓት ኬኩ ከሰድኩ ኮመንት ሲጽፍ አይቼ ለኬኩ ኮመንቱን ስቄ ሜሴንጀር ደግሞ ሲጽፍ ስቄ እኔ ነኝ ጣልቃ ገብቼ እኮ አቁም ያልኩት የሁላችሁንም ስሜትም ስለተረዳው ማለት ነው። ገብቼ ስለተናገርኩት ያኔ ሳስቆሙ ትክክል ነው ብላችሁ አሰባችሁ አይደለ? አቁሙ እሺ ምናምን ነገር ልጨርስ። እሺ ሐሳቡን ጨርስ። ቆይ እኔ ሐሳቤን ልጨርስና ያወራል። ቆይ ሜሴንጀር እሰጠዋለሁ። እኔ ላውራና ጨርስሽ ከዛውሽ እሺ ማንም ሰው እንዳያስቆመኝ። እሺ እኔ ላውራ። እኔ እንደፈለገ ይርገጠው ከፈለገ አሁን የሚግባና ማለት እንደፈለገ ይርገጠው። እኔ ያነሳሁት 1 ደቂቃ አውርቼ ልውጣ ብሎ አውርቶ ለምን ትወጣለህ? ሐሳብን ስማ፣ የኛንም ሐሳብ ስማ፣ እኛም ያንተን ሐሳብ እንሰማለን ነው ሐሳብ ነው የምናወራው። እኔ ኤርሚያስ ለምን ስሙ ተነሳ? ለኤርሚያስ እየተከላከልኩ እንደሆነ እንዳታስቡ። የመጀመሪያ ማለት ነው ከሱ ውጡና እኔ ፕሮቴስታንትን ለመደገፍ የፕሮቴስታንትን ለመከላከል እዚህ ጋር ቆሜ ያለ ማወራሽ። እኔ አንድ ነገር ልንገራችሁ፣ ላወራ የፈለግኩት የሆነ ጊዜ ሜሴንጀር የምታስታውስ ከሆነ ቀጠና 2 ሙሉ ወንጌል ላይ የሆነ ቄስ ሲሆን ማለት ነው ምንድን ነው ያለው? በሃይማኖቶች መካከል ብሽሽቅ አለ። ከዛ ደግሞ ልክ እንደዚሁ እንትን ብቻ ብዙ ማዕረግ አለ ምናምን ያለ ሰውዬ ማለት ነው። አሁን ይህን ሰምታችሁ እንትና ሄደ ተመስገን ሄዶ ጴንጤ እንደዚህ ነው ምናምን ሲባል ኦርቶዶክስ ደግሞ በቃ ትልቅ እንትን ፓስተር መጣ ደምረው ሲሄድ ደብር ላይ ነው አደባባይ እንትን ቦሌ መድኃኒዓለም ነው አለ ቦሌ መድኃኒዓለም ሄዶ ፓስተር ይህን ያክል ዓመት የነበረ ፓስተር ምናምን ተብሎ እኔ አንድ ግለሰብ እንደዛ ካደረገም የተሳሳተው ያ ግለሰብ እኔ ኦርቶዶክሳውያኖች እናንተን እያልኩ አይደለም። አሁን ምንድን ነው ሲባል በሃይማኖቶች መካከል መበሻሸቅ አለ። አባቶች ነው የሚሉ ሰዎች መካከል አንዱን ለማብሸቅ አንዱን ትክክል ለማድረግ የሚካሄድ ነገር እኔ የሁለቱንም እያነሳው ባላንስ አድርጌ እያነሳው ስለሆነ ማለት ነው። ይሄን ላነሳ ነው ቅድም እንኳን ያልኩት። ስለዚህ ከሱ ነገር ወጥተን ለምሳሌ አንድ ሰው ወደ ክርስትና እምነት ሲመጣ ምን አውቆ ነው? ለምሳሌ ኬኩ ቅድም ሲያነሳ ነበር ከ3 ዓመት በፊት እንዴት እንደተለወጠ ቢነግረኝ እሰማዋለሁ። ኬኩ ምንድነው ወደ ኦርቶዶክስ እንዲሄድ ያደረገው? ከነበረበት ቤተ እምነት ወጥቶ ኦርቶዶክስ እንዲሄድ ያደረገው ምንድነው? ኬኩ ይሄን አውቄያለሁ ደግሞ እየተማርኩ ነው ዝም ብያለሁ ብሎ ኬኩ ሲያወራ እኔ እየሰማሁት ነው። ኬኩ ብሽሽቅ ውስጥ አልገባም እንትን እንደዛ ነው ብሎ ምናምን ነገር እንትን አለ። ኦልሬዲ እኔ እዚህ ጋር ነኝ ብሎ እዚህ ጋር ያወራውን ነገር ነው ማለት ነው። ስለዚህ ሰንበዲ ደግሞ አውቃለሁ ብሎ ሲያወራ ከሆነ ቤት መጣው ሲል ለምን መጣ? እውነት ገብቶ ነው። ለምሳሌ ቅድም የተነሳ ነው በተመስገን ነው አለ መጽሐፍቶችን ጠቀሰ። እነዚህ መጽሐፍቶች ምናምን ነገር የመጽሐፍቶቹን ስም እንጂ ነገረ መጽሐፍቶቹን ይሄን አንብቤ ተለወጥኩ አይደለም። ሚዲያውም ላይ ተቀርቦ ፕሮቴስታንትን አጠልሽቶ ኦርቶዶክስን ከፍ አድርጎ ማግነን ስለሆነ ልክ ጴንጤውም ጋር ደግሞ ከኦርቶዶክስ የመጣን አንድ ወንድም ሚዲያ ላይ አቀርቦ ምን ነበር እዛ ቤት ምናምን ብሎ ማጠልሸት ነው። ይሄ ፖለቲካ እንጂ መንፈሳዊነት አለ እንደዚህ አይነት አካሄድ። ስለዚህ አሁን ስናወራ የነበረው ይሄ ነገር መቆም አለበት፣ እንደዚህ አይነት መበሻሸቅ ማቆም አለብን ብለን አንድ አይነት ሀሳብ ነው እያወራን ነው። ጴንጤ ስለሆናችሁ ወይ ደግሞ ኦርቶዶክስ ስለሆናችሁ አይደለም ይሄን ነገር የምትናገሩት፣ ለሁለት ስለቀላችሁ መጣ። እናንተ ኦርቶዶክስን ለቃችሁ ፕሮቴስታንት አትሆኑም፣ እኔ ለቅቄ ኦርቶዶክስ አያልሆንም። ስናወራ ግን አይናችን ያየነው ትክክለኛ ህሊና ስላለን ስለ ህሊና ነው እያወራን ያለ ነው፣ ስለገባን ነገር ማለት ኢሞሽናል ሆነ ኬኩ ተናግሮ ሲያቃቃለው ኪዩ ተናግረ እኔ ተናግሬ ኢሞሽናል ሆኜ ስትናግሬ ልታውቁ ትችላላችሁ። ሜሴንጀር ኢሞሽናል ሆኖ ተናግሮ ነው። ግን እንደዚህ ቁጭ ብለን ስናወራ ተከባብረን ስናወራ ከመተናነጽ አንጻር ስናወራ እኛ ጋር ያሉ ነገሮችን እጸጾች አሉብን እኛ ጋር እንደዚህ አይነት እጸጾች አሉብን ብሎ ማውራት፣ እነዛን ነገሮች ግን ፐብሊክ ላይ ወጥቶ እንደ ቤተክርስቲያን አላሰጣም ብሎ መናገር ተገቢ ነው። ግን ግለሰቦች ሲሆኑ ኬኩ ሲናገር ሰምቻለሁ ግለሰቦችን። ስለዚህ ከእንደዚህ አይነት ነገር ካነሳ እኔ ማውራት መብቱ ነው። ግን እኔ ገና ሀሳቤን ሳወራ አንተ እንደዚህ ስለምታምን ብሎ ጀጅ ማድረግ ትክክል አለ። ይሄ ነገር መቆም ይችላል። ሀሳብ ተሰማምተን አገልጋይ ወይ አሁን ቀለሜ ሰክሶናል አልሰከሰንም አውቀዋለሁ ብሎ መጣ አይደል? እንሰማዋለን። ከሰማነው በኋላ የሚሰጠንም መረጃ አዳምጠን ይሄ ሰው ቫሊድ ነው አይደለም የሚለውን ነገር ቅድመውን የጠየቃቸው ጥያቄዎች ክሮስ ኩዌሽኖችን በመጣል ማለት ነው ያንን ትክክለኛ ሰው ነው አይደለም ከሰማነው በኋላ ሳንሰማው ትክክለኛ መሆኑን አለመሆኑን ብናረጋግጥ ፋይዳ የለውም። ከሰማነው በኋላ ግን የነገረን ነገር ፍሬ ካለው
ትክክለኛ ነው ትክክለኛ እንደሚለው ሊሚቴሽኑ ጋር መለኪያ ጋር ልኩኝ እኮ ነው ዲባይ እኔ የለካው ሳይሆን ለማወቅ ስለፈለኩኝ ሄቡን ሪከርድ ለማድረግ ስለፈለገች ያን ነገር ጠየቅኩኝ እንጂ እሱን ቫሊድም ለማድረግ ኢንቫሊድም ለማድረግ አይደለም እኔ የሄድኩበት መንገድ እሱ እንደዛም አይደለም እኔ የጠየቅኩት ደብሩን ከጠየቅከውማ ትክክለኛ አይደለም ብላ አምነህ ነው ስለዚህ አሁን ይናገርና ከዛ በኋላ ሜሴንጀር ትናገራለህ እሺ ሜሴንጀር ይልቅ እኔ እኮ እንደምን ካልሆነ ትናገራለህ ወይ ይናገር እድል ስጠው እኮ ሐሳቤን ልጨርስና ያወራል እኮ እሱ እኔ ልጨርስና ሜሴንጀር ይልቅ እኔ ለምንድን ነው የሆነ ሰው ሳይናገር ማለት እንደዚህ ልትል ፈልገህ ነው ተብሎ ለምንድን ነው የሚወሰደው ነው አሁን የራሳችን የሆነ መለኪያ የራሳችን የሆነ እይታ ነው ቆይ ስማኝ ሜሴንጀር እኔ ጥያቄ ስጠይቀው ከምን መንገድ ተነስተን የጠየቀኝ ካለኝ እኔ ያን ጥያቄ ለመልስልህ እችላለሁ እኔ አሁን ከሱ ወጥቼ እኮ እኔ እሱ ላይ አይደለም እያወራለሁ አሹ ላይ አይደለም እያወራለሁ እኔ እያወራለሁ በእኔ ሁሉን እያብራራው ጊዜ ከሚገል አሁን ብንሰማውና ከዛ አንተ እኮ እኛ ጋር ያለው የትም አትሄድም ዘርሽ እንስማውና አንተ ከዛ በኋላ በደንብ ትችትም ካለ ለምን ታስቀምጣለህ እኔ ለምን ሜሴንጀር ግን ለምን ማውራት እንደፈለኩ እኔ ባልተገባ መንገድ ስለተረዳኝ እሱም ሌሎችም ሰዎች ስለተረዱ እኔ ራሴን ከማስረዳት አንጻር እንጂ ኖ ሜሴንጀር እሱ አውርቶ ሊሄድ ስለሆነ ኦፌንድ ሆኖ ለምን ትሰጠዋለህ ቆይ ስማኝ ሜሴንጀር እኔ እኮ አሹ ተናዶ ቅድም ወጣ አይደለ አስወጣሁት እኔ ይቅርታ መጀመሪያ ስላስወጣው ሲቀጥል ደግሞ እኔን ጀጅ ስላደረገኝ እንደዛ አይደለሁኝ የሚረዳኝ የሚል ነገር ለማንሳት እንጂ እንትን ብዬ አይደለም ይቅርታ ስላስወረድኩክ እኔን ደግሞ ሳትረዳኝ እንደዛ ብለህ መናገር አልነበረብህም ከዛ አንጻር ላይ ያስወረድኩ ስለዚህ እኔ አንተን ለማስቆም ለሚያስደግፍ አይደለም እሺ አሻ በዛ መንገድ ተዳኝ ጎሄድ አይገሳውን ስሜትን አራግተው እንጂ መጀመሪያ ወንድምህ አይደለ መደገፍ አለበት እሺ ቀጥልሽ እሺ እኔ ለማስወጣት ሳይሆን ምን አለ መሰለህ በዛ ሰዓት ውስጥ ያስበው የነበረው ምንድነው የሱን መጥፎነት መስማት ስላልፈለክ ነው በቃ እሱ ለአንተ ትልቅ መምህር ነው በቃ እምነትህን በምንም ሆነ ምን ፕሮቴስታንትንም ሰበከ ሌላንም ሰበከ ታከብረዋለህ በቃ ግልጽ ነገር ነው እሱ እንዲነካባት ፈልገው በመጥፎነቱ አሻውን ወደ ፖይንትድ ከተታ ወደ ዋናው ጉዳይ እንገባ ስለ ድቁናው ይኸውልህ አሁን ስለ ድቁናው የምታውቀው ነገር የለም አንተ ስለ ቤተክርስቲያን የምታውቀው ነገር የለም ቅድም እኮ ነገር በቃ ስለሱ ዳሴ ማርያም አሁን ዘርሽ ቆይማ ዘርሽ ሁሉን ማስረዳት ትክክል ነው ብዬ አይደለም ሜሴንጀር እኔ አይደል ሁሉ ማስረዳት የለም እንኳን አንዴ ይናገር እሱ የት ሄደ እሱ ወጣ እኮ የት ሄደ ልጅ ኢትስ ኦኬ ዘርሽ ሁሉ ነገር እኮ ማስረዳት ዘርሽ እኔ አንድ ነገር ልናገር ዘርሽ ሁሉ ጊዜ ነርቨስ የሚሆንበት አንድ ነገር እኔ አሁን ዘርሽን ተረድቼዋለሁ ዘርሽ ያንተ እኮ ማስረዳት የለብም አሁን ዘርሽ ቅድም ሊጠይቅ የፈለገው የት ነው የተወለደው ቦታውን ደብሩን ይቅርታ ደብሩን የጠየቀበት ምክንያት ሪከርድ እየተደረገ እንደሆነ እንዲካተትም ነው ግን የሰውየው ደግሞ ልክ ዘርሽ ጣልቃ ሲገባበት የሰውየው ኢንቴንሽን ደግሞ ሴም ታይም ስለሱ እንዲወራ ያልፈለገ መሰለበት እና ዘርሽ ብዙ ጊዜ አጥርተ ማለፍ ትፈልጋለህ ዘርሽ ያትድክም ቲክቶክ ላይ ሁሉን ነገር ቀጥ አድርጌ ሄዳለሁ የሚለው ግን አሮን ቲንክ ሰው አይኖ አንተን ሞቲቫና አሁን አንዳንድ ጊዜ ይረዳዋለሁ እና ቅድሜት ለምን እንዳስወረድከው ብትተው ኖሮ ይህም ሰው ይታረማል ወይ ለካም እንዲም ብየው ሳይነካኝ ተወኝ የሚለው ነገር ላይም ሰዎችም ላይ ማሳረፍ ምንድነው ተጽዕኖ ማረፍ ትችላለህ ማለት መልካምነት ማየት ይችላሉ አንተ ባልሄድክበት ነውና ግን እያንዳንዱ ሰው ላስረዳ ካልክ አትችልም የት አለ ከሌ ማን ናቸው ተዋቸው ይጨርሱ ተፈጠብቀው በኋላ እንዲህ ያልከኝ ብለህ በኋላ ሳትረሳ ለዛ መጠነቀቅ ጥሩ ነው እሺ ሜሴንጀር ቀጥል ያ አንቺ እንትን በይ በቃ እንትንም ካለ ክፍተት ካለም እኮ ዘርሽ ከተናገረ በኋላ እኮ አንተ ብቻ ሳይሆን ሌሎችም የራሳቸው እና አሻውን ወደ ፖይንት ሄድ ለምን መሰለህ እኔ አሁን እዚህ እኮ ይኸውልህ አሹ ለምን ነው ጀምረ መሰለህ እናንተ ደማራው መሰለህ እሺ እኛ ቀለሜ ምንም አይደለንም እኛ እንዳንተ የምንታገለው ሰው ነን ማለት የምንታገለው ስልክ በቃ እንደዚህ ቤተክርስቲያን ተሳዳቢነቱ ምናምን አውቀ እውነታውን ሰዎች እንዲያውቁ የምንፈልግ ሰው ነን እና አይዞክ እኛ የሱም ደጋፊዎችም አይደለንም እንትንም አይደለንም እናንተ በፍሪደም አውራ አሁን እኛ አንተ የምታወራውን እውነት ነው ብለን ከእግዚአብሔር በታች አምነንክ ነው የምንሰማክ አሹ ስታወራ ግን
እውነት ይሄ የምናገረው ቃሌ እግዚአብሔር ይሰማዋል፣ የምታምነው አምላክ ያውቀዋል ብለህ ነው የምትነግረን። እኔም ልቅዳ ያልኩክ አንዳንድ ጊዜ አንዳንድ መረጃዎች ተጠራቅመው እውነታው ጋር ይደረስበታል። አሁን ስለ ቀለሜ ማንም ሰው ተናግሮ ሰምተን አናውቅም። የሆነ ሰዎች ናቸው በቀደም ሲናገሩ የሰማነው እና እስቲ ንገረን እንቅዳም ያልኩ ለዛ ነው። አሹዬ ቀጥል፣ ማይክን አንሳ። ከዛ በኋላ ይቅርታ ሰው የማያወራው ምንድን ነው አይታወቅም። በቤተክርስቲያንም ትልቅ ቦታ ስለሌለው ነው። ምናልባት በቤተክርስቲያን ትልቅ ቦታና ክብር ቢኖረው ኖሮ ብዙ ሰዎች ስለሱ ሊያወሩ ይችላሉ። የነበረው የቤተክርስቲያን ታሪክ ትንሽ እና አጭር ነው። 86 ዓመተ ምህረት ሚስጥር አየ። ከዛ በኋላ ከቤተክርስቲያን ተለየ። የተለየበት ምክንያት ምንድነው? ደግሞ በቤተክርስቲያን ባለመስማማት ነው። ሰሞነኛ ልሁን አለ፣ ልቀድስ አለ። ያን ነገር ስላልተፈጸመለት ነው ነገር የሆነው። እኔ ብዙ ቦታ የተከታተልኩት ኤርሚያስ ባለበት ቦታ አሁንም እያወራ ነው። እሱ ጋር ገብቼ ነበር፣ ሊያስገቡኝ አልቻሉም። ገና ድምፄን ሲሰማ ነው የሚያጠፋው። ኤርሚያስ በነገራችን ላይ አንድ ነገር ልንገራል። ብዙ ሰዎች ፕሮቴስታንት ውስጥ እውቀት ያላቸው ሰዎች አሉ። መጽሐፍ ቅዱስን ዘርዝሮ የሚናገሩ በጣም አበጥሮ የሚናገሩ ሰዎች አሉ። ከፕሮቴስታንት ውስጥ ምናልባት ምንም እውቀት የለም ብዬ የምናገረው ሰው ቢኖር ኤርሚያስም ነው። ለዛም ነው የሚያስወጣኝ። ይህ የሆነበት ምክንያት ምንድን ነው? እሱ አሁን የሚከበረው ምንድን ነው? ግልጽ ነገር ነው። ኦርቶዶክስን ስለሚናገር ብዙ ሊቃውንትን አውቃቸዋለሁ፣ መምህር እንትና ይምጣ፣ ጳጳሱ ይምጣ ምናምን እየተባለ በቃ በሌለበት ብዙ ፕሮቴስታንቶች በከበቡት ሰዓት ብዙ ያወራል። ግልጽ ነገር ነው። አንድ ግን ተራ የሰንበት ትምህርት ቤት አጠገቡ መጥቶ እኮ ማውራት የማይችል ሰው ነው። አሁን ስለሱ እኮ ማውራትም ትንሽ ስለሚያስጠላኝ ነው እኮ በነገራችን ላይ ሊያስወራኝም አይችልም። እውቀቱን ስለሚያውቅ ጥቂት ምናልባት መልሶ ትንሽዬ በቃ ብዙ መሄድ እንደማይችል ስለሚያውቅ ለማስወራት እንኳን ጊዜ የማይሰሰብ ነው። ይህንን ፕሮቴስታንት አይደለም። አንተ እኔ ደስ የሚለኝ ምን አለ መሰለህ፣ አሁን ስለሱ ማውራትን ስለማልፈልግ ነው። እንደሱ አይነት ሰዎች ብዙ አሉ። ወደ መጀመሪያው ድሮ እኔ ደስ የሚለኝ ምን አለ መሰለህ፣ ከእሱ ጋር ተገናኝቼ ፊት ለፊት ተገናኝቼ እኔና እሱ ሚስጥር እንድናወጣጣ ስለምፈልግ ነው። በቃ ከዛ በኋላ ነው ዴቭ ንገረው እስኪ። ዴቭ ቀደም የጀመረውን የሀገር ቤት ታሪኩን እስኪ እንገራለን። ጥሩ በቃ እሱን አልነግረህም እኮ አርሲ ነው ብያለሁ አለ እንዴ። በቃ ታሪኩን አጫውተን ምናልባት ይኸውልህ አርሲ ልንገራለህ። አቡነ ጳውሎስ ነው ይኸውልህ እኔና እሱንም ስልጣን የሰጡን። ይኸውልህ እኔና እሱንም የድቁና ይኸውልህ አንዴ ወንድሜ ስማኝ፣ እኔና እሱንም ይኸውልህ የድቁና ስልጣን የሰጡን አቡነ ናትናኤል ናቸው። አቡነ ናትናኤል እኔ 85 ነው የወሰድኩት፣ እሱ ኦልሞስት 85 86 አካባቢ ይመስለኛል። ቆይ አንተና እሱ ፎቶ አላችሁ ወይ የሆነ ነገር? አይኖረንም። ምን አለውና እኮ እሱ ከቤተክርስቲያን እኮ ብዙ እኮ የቀረበ ሰው አይደለም እኮ። አንድ ሰው ዲያቆን ሊሆን ይችላል። እኛ እኮ ዲያቆን እኮ ምንድን ነው ድቁርና ስልክ በወሬማ ሁሉም ሰው ያወራል። መተማመኛ የለም። ይኸውልሽ እህቴ ማለት እየቆመ በጥያቄ ላገዘ አንድ ጊዜ በጥያቄ ላገዘ ቀደም ስትነግረን ሰዎች በተለያየ መንገድ ዳቆን ይሆናሉ፣ በመመላለስም ዳቆን ይሆናሉ። እሱ አልተማረም፣ በመመላለስ ነው ዳቆን የሆነው ብለናል። እንደዚህ ነው አገባቡ? በጣም ጥሩ ጥያቄ። ድቁና ምን ይሰጥ በምን አይነት ይሰጥ መሰለ? ምናልባት ቃሉን ሳያውቁ ዝም ብለዋል አለ ውዳሴ ማርያምን፣ አንቀጸ ብርሃንን፣ መልካ ማርያምን፣ መልካ ኢየሱስን ስላወቁ ብቻ ቃሉን ሳያውቁ ዲያቆን ይሁኑና ምናልባት እነዚህ ሰዎች ምንድነው ለፕሮቴስታንት የተጋለጡ ናቸው። አንድ ቃል ካላቸው እምነት ሊያስተሳስሩ